በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ቆሞስ አባ ገብረ ሚካኤል የካቴድራላችን የስብከተ ወንጌል ኃላፊ፣ ክቡር ሊቀ ምሁራን የኔታ አስተርአዬ የካቴድራላችን ሰባኬ ወንጌል፣ ክቡር ወንድማችን ዘማሪ ቀሲስ ሰይፉ፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ተከታታይ ትምህርቶችን እየተማርን እንገኛለን። ሳምንት ምስጢረ ቁርባን ክፍል አንድን ተምረናል። ዛሬ እግዚአብሔር ቢፈቅድ ይህንን የምናጠናቀቅበት ይሆናል። በቤተ ክርስቲያን ትምህርት በእርግጥ ብዙ ትምህርቶች የምናጠናቅቃቸው እኛ ነን እንጂ የሚጠናቀቁ ሆነው አይደለም። እውነት ለመናገር ብዛት አላቸው፣ ስፋት አላቸው፣ ጥልቀት አላቸው፣ ብዙ ሀሳብ አላቸው፣ እየሰፉ ይሄዳሉ። ስናነብ ደግሞ የተለያዩ መጽሐፍትን ስናነብ የእኛም አእምሮ እየሰፋ ይሄድና የሚሰጠው ትምህርትም እንደዛው እየሰፋ የሚሄድበት ጊዜ ይኖራል እና እንኳን ምስጢራት ቀርቶ በቤተ ክርስቲያን ትምህርት አብዛኛው ገደብ የሌለው ነው። እውነት ለመናገር በቤተ ክርስቲያን ትምህርት አለቀ የሚባል ነገር ተጠናቀቀ፣ ጫፉ ተነካ፣ ጣራው ተነካ፣ ጥጉ ተደረሰበት ተብሎ የሚገለጥ የቤተ ክርስቲያን ትምህርት የለም። በየትኛው በአብነት ትምህርቱም ቢሆን የድጓ መምህራን፣ የአቋቋም መምህራን፣ የቅኔ መምህራን፣ የትርጓሜ መጽሐፍት መምህራን፣ የአራቱ ጉባኤያት መምህራን ጫፍ እስከ ጫፍ ከነ ምስጢሩ ወስነውት አይደለም መምህራን የሚባሉት። እንደ ቸርነቱና ተማሪዎችን ደቀ መዛሙርትን ለማስተማር በሚበቃ መጠን በዛ ስፋት ሲወጡ መምህራን ተብለው ይጠራሉ። ከዛ በኋላ ግን እያሰፉት ንባቡን ከዜማው ጋር እየጠነቀቁ ትርጉሙን ትርጓሜውን ያን እያሰፉ ይሄዳሉና ስለዚህ በቤተ ክርስቲያን ትምህርት ብዙ ጊዜ ተከታታይ ትምህርቶችን እንጀምራለን፣ ፈጸምን እንላለን። ነገር ግን በትምህርቱ በልኩ እንደሚገባው ማለታችን አይደለም። እንደኛ መጠን እንደኛ ስፋ አይምሮ እንደ አይምሮአችን ስፋት ነውና ምስጢረ ቁርባን እጅግ በጣም ሰፊ ትምህርት ነው። ሳምንትም በመግቢያ እንደተናገርኩት የምስጢራት ሁሉ መፈጸሚያ፣ የምስጢራት ሁሉ ማብቂያ፣ የምስጢራት ሁሉ ማህተም፣ የምስጢራት ሁሉ ማረጋገጫ፣ የምስጢራት ሁሉ ዘውድና ጉልላት ተብሎ የሚጠራው ምስጢረ ቁርባን ነው። የምስጢረ ቁርባን ምስጢር የሚፈጸመው በቅዳሴ ጊዜ ብቻ ነው። ወይም ደግሞ ምስጢረ ቁርባን የሚፈጸመው ቅዳሴ ተቀድሶ ብቻ ነው የሚፈጸመው። ቅዳሴ ደግሞ የሚባለው አገልግሎት ምስጢረ ቁርባን የሚገኝበት የሚፈጸምበት በመሆኑ ከምስጋናዎች ሁሉ የሚበልጥ ምስጋና ነው። ለምሳሌ በአንዳንድ አብያተ ክርስቲያናት ማህሌት ላይ ቆም ይችላል በተለያየ ምክንያት፣ ሰዓታት ላይ ቆም ይችላል በተለያየ ምክንያት። ነገር ግን የግዴታ ግን ኪዳን ደርሶ ቅዳሴ መቀደስ አለበት በየትኛውም ቤተ ክርስቲያን። ያ የተለየ የሰው ኃይል እጥረት ካልሆነ በስተቀር የካህን ያለማግኘት ችግር ካልሆነ በስተቀር ማህሌት መቆም አለበት፣ ልክ ነው። ሰዓታት መቆም አለበት፣ ግድ ነው። ሌሎቹም ምስጋናዎች መድረስ አለበት። ስብሐተ ነግ እንደየቦታው እንደየደብሩ እንደየቦታው እንደየአቅሙ የሚደርሱ ምስጋናዎች አሉ። ቅዳሴ ግን ግዴታ ነው። በየቀኑ እንኳን መቀደስ ባይቻል በተለይ በገጠሪቱ የሀገራችን ክፍሎች በየቀኑ አይቀደስም። በውጭ ሀገርም እንደዚሁ የአገልጋይ እጥረት ስለሚገጥም የቦታ እጥረት ስለሚገጥም ተከራይተው ብዙዎቹ ስለሚያገለግሉ በዛ ምክንያት በየቀኑ አይቀደስም። ነገር ግን በሰንበት ቀን ግን በየትኛውም ቤተክርስቲያን ቀድሶ ማቁረብ ግዴታ ነው። የተደነገገ
የተወሰነ ነው። እንዳልኳችሁ የአቅም ውስንነት ከሌለ በስተቀር ያ ማለት ካህን አገልጋይ ከሌለ በስተቀር ያ እንኳን ቢሆን በተለይ እንዳልኳችሁ አሁንም በገጠሪቱ ክፍልም በሌላውም ዓለም ካህን ከአንድ ቦታ ወደ ሌላው ቦታ ሄዶ እንዲቀድስ ይደረጋል። ለምሳሌ አሁን እዚህ ቦታ ብዙ ካህናት አሉ፣ ብዙ ቀሳውስት አሉ። አንድ የማይቀደስበት ቦታ ቢኖር ልክ እንደ ተልእኮ ከዚህ ቦታ ሄደው መቀደስ ይኖርባቸዋል። በአቅራቢያው አካባቢ ቅዳሴ ሳይቀደስ በዕለተ ሰንበት የሚዘጋ ቤተክርስቲያን መኖር የለበትም እና አንዱ የቤተክርስቲያን ሕግና ስርዓት ይሄ ነው እና ቅዳሴ በቤተክርስቲያን ግዴታ የሆነ አገልግሎት ነው። ምን የሆነ አገልግሎት ነው አልኳችሁ? ግዴታ የሆነ ማህሌት ግዴታ አይደለም። ሰዓታት ግዴታ አይደለም። ይሄን ስላችሁ አይቆም አይደለም። ማህሌት ሲቆም የራሱ በረከት አለው። ሰዓታት ሲቆም የራሱ በረከት አለው። በየገዳማቱ በየአድባራቱ ማህሌት ይቆማል፣ ሰዓታት ይቆማል። ምስጋና በበዛ ቁጥር የሚገኝ በረከት አለ። ግዴታው ግን ቅዳሴ ነው። ማሰሪያው የማህሌቱ ማሰሪያ፣ የሰዓታቱ ማሰሪያ፣ የሌሎቹ ምስጋናዎች ሁሉ ማሰሪያ ቅዳሴ ነው። ከኪዳን በኋላ ማሰሪያው ቅዳሴ ነው። ለምንድን ነው ቅዳሴ ግዴታ የሆነው ቢባል በውስጡ ነፍስ አለ። ነፍስ አለ ማለትን ማለት ነው። ሕያው ተብሎ የሚጠራው አገልግሎት የሚፈጸመው በስርዓተ ቅዳሴ ነው። ያም ምንድነው? የጌታ ስጋና ደም። እሱም ምንድነው? ነፍስ የተለየው መለኮት የተዋሃደው መስዋዕት የሚገኝበት ቅዳሴ ላይ ብቻ ነው። አያችሁ አሁን ማህሌት ቆመን ለምሳሌ ስቦ ሁሉ ዘሳረረ ኩሉ ዓለመ ተብሎ ማህሌት ተቆሞ ሰላም ተጸፍቶ ሲወጣ ቅዳሴ ካልተቀደሰ ምን የለም? ስጋና ደም የለም። ያለት ማህሌቱ ውስጥ ስጋውና ደሙ የለም። ስለ ስጋው ደሙ ማህሌት አይናገርም ማለት አይደለም። ስጋው ደሙን አያከብርም ማለትም አይደለም። ህብስትና ወይን ግን ወደ ስጋነት ወደ ደምነት የሚለወጥበት አገልግሎት አይደለም ማህሌት ብቻውን። ሰዓታት ብቻውን ህብስትና ወይን ወደ ስጋነትና ወደ ደምነት የሚለወጥበት አገልግሎት አይደለም ብቻውን። ጸሎት ነው። ቅዳሴ ግን ብቻውን ከማህሌትም ቢለይ ከሰዓታትም ቢለይ ብቻውን ህብስትና ወይን ወደ ስጋነትና ወደ ደምነት የሚለወጥበት አገልግሎት ነው። በዚህ ምክንያት የቤተ ክርስቲያኒቱ ነፍስ ተብሎ የሚጠራው ቅዳሴ ነው። እስኪ በሉ የቤተ ክርስቲያኒቱ በሉ ነፍስ በሉ እስኪ። ነፍስ ማለት በቁሙ ነፍስ የሚንቀሳቀስ ማለት አይደለም፣ ዋና ለማለት ፈልጌ ነው። ነፍስ ማለት በነገራችን ላይ በሌላ አተረጓጉም ዋና ይባላል። የቤተ ክርስቲያኒቷ ዋና አገልግሎት ቅዳሴ ነው። ቅዳሴ ውስጥ ምስጢረ ቁርባን ይፈጸማል። ቅዳሴ በዋናነት በሁለት ክፍሎች እንደሚከፍል ሳምንት ለማስታወስ ሞክሬያለሁ። የመጀመሪያው ክፍል ህብስቱን ወይኑን ወደ ስጋነት ወደ ደምነት መለወጥ ሲሆን ሁለተኛው ቆራቢዎቹን መለወጥ ነው። እነዚህ ሁለት ዓላማዎች ብቻ ናቸው ያሉት በዋናነት በአብይ ክፍል ሲከፈል። ይሄ ማለት ነው ህብስትና ወይን ወደ ስጋነት ወደ ደምነት መለወጥ ማለት ቅዳሴው መገባቱ ከታወጀበት ሰዓት ጀምሮ ህብስቱንና ወይኑ ወደ ስጋነት ወደ ደምነት እንዲለውጥ ካህናቱ ይጸልያሉ። ካህናቱ ብቻ አይደሉም፣ አስቀዳሾቹ ይጸልያሉ። ያ ማለት እናንተም ትጸልያላችሁ የምታስቀድሱ ሰዎች ማለት ነው። ብዙ ጊዜ አሁን የምንጠቀመው ቃል ማስቀደስ የሚል ቃል ነው። ማስቀደስ ማለት እንደሆነ ታውቃላችሁ። አንዳንዶች ይህንን ቃል አንስተው ሲነቅፉት ሰምቻለሁ በሚዲያና ማስቀደስ ማለት አስቀዳሽ ሆኖ መመለስ ማለት አይደለም። ራስን ማስቀደስ ማለት ነው። ራስን ማለት ምን ማድረግ ማለት ነው? ማስቀደስ። ማን ነው የሚቀድሰው? እግዚአብሔር ነው። ይኸውላችሁ መቀደስ ማለት ለብዙ ይተረጎማል። ማንጻት፣ መለየት፣ ማመስገን፣ ማክበር ተብሎ ይተረጎማል። ለካህናቱ መቀደስ ተብሎ ይተረጎማል። ለምንድን ነው? ምክንያት ስለሚሆኑ። ለምን ምክንያት? ህዋሳት እንዲቀደሱ፣ እንዲለዩ፣ እንዲባረኩ፣ እንዲነጹ፣ ስጋውን ደሙን በመቀበል በረከት እንዲያገኙ፣ የክርስቶስ አካላት በመሆን ንጹሃን እንዲሆኑ ምክንያት ስለሆኑ ካህናቱ ቀዳሴያን ተብለው ይጠራሉ። በዋናነት ግን የሚቀድሰው እግዚአብሔር ነው። ለምን? የባህሪ ቅድስና ያለው እግዚአብሔር ስለሆነ። ከዛ እግዚአብሔር ምንድነው የሚያደርገው? እኛ እርሱን እግዚኦ ተሳሃለነ ስንለው፣ አቤቱ ይቅር በለን፣ አቤቱ ማረን ስንለው፣ ምስለ መንፈስከ እያለን ስንናገር፣ ከመንፈስህ ጋር እንደ ቃል ይሁንልን እያለን ስንናገር ህዋሳቶቻችን ይቀድሳሉ። ስለዚህ ምን ልትሰራ ነው የመጣኸው አንተ ተብለህ ብትጠየቅ ላስቀድስ ነው የመጣሁት ትላለህ። ምንህን ልታስቀድስ ብትባል እጄን ላስቀድስ ትላለህ። ለምን? እጅህን ትዘረጋበታለህ። አየህ፣ አንደበቴን ላስቀድስ ትላለህ። ለምን? እግዚኦ ተሳሃለነ ብለህ ታመሰግንበታለህ፣ ትለምንበታለህ። ሰውነቴን ላስቀድስ፣ አይምሮዬን ላስቀድስ ብለህ ትናገራለህ። ለምን? ቅዳሴው እስኪያልቅ ድረስ በሰማይ ያሉ ልብክሙ እንደሚል ልባችሁ በሰማይ ይኑር እንዲል ተሰቅለህ የምትኖርበት ቦታ ነው ቅዳሴ። ተሰቅለን ምንኖርበት፣ ያ ማለት ህዋሳቶቻችንን በሙሉ ሰብስበን ለእግዚአብሔር ሰጥተን የእግዚአብሔር ማደሪያ አድርገን ምድሩን ሰማይ አድርገን የሰማይን ምስጋና እያመሰገን የምንቆይበት ነው። ከመላእክት ጋር ህብረት ፈጥረን አንድ ሆነን የምንቆይበት ምስጋና ነው። ሳምንት እንደገለጥኩላችሁ የምንበላው እንጀራ ከተለያየ ቦታ የተሰበሰበ ቅንጣት ነው። የስንዴ ቅንጣት፣ የጤፍ ቅንጣት፣ ከቆላ ከሜዳ ከደጋ ከተራራ የተሰበሰበ ያ ተሰብስቦ ተፈጭቶ
ተቦክቶ ተጋግሮ ያንን እንመገባለን። ያ አንዱ እንጀራ አንደኛ ብዙ የእህል ቅንጣቶችን የያዘ ነው። ሁለተኛ ያ የእህል ቅንጣት በብዙ ቦታዎች ተዘርቶ የነበረ ያ ተሰብስቦ ነው። ያ ከብዙ ቦታ ተሰብስቦ አንድ እንጀራ እንደሚሆን እኔና እናንተም ከተለያየ ነገድ፣ ከተለያየ ብሔር፣ ከተለያየ ወገን፣ ከተለያየ ሀገር፣ ከተለያየ ቋንቋ፣ ከተለያየ ጾታ፣ ከተለያየ ቁመና፣ ከተለያየ መልክ፣ ከተለያየ ዕውቀት፣ ከተለያዩ ነገሮች ተሰብስበን የጌታን ሥጋና ደም አንድ ሆነን እንቀበለዋለን። ክብርና ምስጋና ለአምላካችን ይሁን። ይህን ምስጢር የሰጠን አምላክ የተመሰገነ ይሁን። በእውነት ይሄ የሚፈጸመው በቅዳሴ ጊዜ ብቻ ነው። በቅዳሴ ጊዜ ብቻ። ስለዚህ የመጀመሪያው እኛ ህብስቱና ወይኑ ወደ ሥጋነት ወደ ደምነት እንዲለወጥ ያደርግና ሁለተኛው የቅዳሴ ክፍል ግን ህብስቱና ወይኑ ወደ ሥጋነት ወደ ደምነት እንደተለወጠ ከታመነ በኋላ ወይም ከተለወጠ በኋላ ሰዎችን ወደ ማብቃት ይመጣን ቅዳሴው። ለምሳሌ ሳምንት የገለጥኩት ይመስለኛል አባታችን ሆይ በሰማያት የምትኖር ብለን እንጸልያለን። ለምንድን ነው ብለን የምንጸልየው? የምንበቃበትን ጸሎት። ከዛ በኋላ ምን እንላለን? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደ ቸርነት ይደረግልን እንጂ እንደ ኃጢአታችን አይደለም ብለን እንለምናለን። ምን እያደረግን ነው? ራሳችንን እያበቃን ነው። ለምንድን ነው እንደዚህ የምንለው? ሥጋህን ደምህን ለመቀበል የበቃ ቁመና የበቃ ሰውነት ላይኖረን ይችላል። ጥቃቅን ኃጢአቶች ለንስሐ አባቶቻችን ያልገለጥናቸው ኃጢአቶች ይኖራሉ። ይሄ ብቻ ሳይሆን ለመቁረብ ስንመጣ በየመንገዱ የሰራናቸው ጥቃቅን ኃጢአቶች ይኖራሉ። በአይምሮአችን የተመላለሰ ጥቃቅን ኃጢአት ይኖራል። በልባችን የተመላለሰ ጥቃቅን ኃጢአት፣ የተሰወረ ኃጢአት ይኖራል። እኛ የረሳ ነው፣ እኛ የዘነጋ ነው፣ ያልተናገርነው ኃጢአት ይኖራል። እዚህ በቆምንበት ሰዓት ሰዎችን ገፍተን ይሆናል፣ ሰዎችን ረግጠን ይሆናል፣ ሰዎችን ሳናከብር ቀርተን ይሆናል። እያስቀደስን ህሊናችን ከዚህ ወጥቶ አምልጦን ወደ ሌላ ስፍራ ሂዶ ይሆናል። የዝሙት ሐሳብ አስቦ ይሆናል፣ ሌላም ሐሳብ አስቦ ይሆናል፣ ተሰናክሎ ይሆናል ሐሳባችን። ለዚህ እንደ ቸርነትህ እንጂ እንደ ኃጢአታችን አይሁን ብለን እንለምነዋለን። አያችሁ እንድንበቃ። እንዲያውም እንዲህ እንላለን። በተለይ ሀበነ ከመባሉ በፊት መሐር እንለዋለን። በቅዳሴ ማርያም መሐር ማለት ይቅርበል ማለት ነው። ወኢትስኪ ይላል፣ አትክሰስ ማለት ነው። አትክሰሰን፣ በቃ አልበቃችሁ ብለን አትክሰሰን ማለት ነው። ራሱን ጌታን ነው እንዲህ የምንለው። በነገራችን ላይ እንደዚህ የምንለው አሁን እግዚአብሔር ከኛ የኛ ርኅራኄ ከሱ የበለጠ ሆኖ እግዚአብሔር ደግሞ ለኛ ነው የምላችሁ። አሁን እግዚአብሔር እኛ ከምንራራው በላይ ነው እግዚአብሔር ለኛ የሚራራልን። ይሄን ታውቃላችሁ? ያ ማለት አንተ ራስህን ከምትወደው በላይ እግዚአብሔር አንተን ይወዳል። እኔ ራሴን ከምወደው በላይ ማን ይወደኛል? እግዚአብሔር ይወደኛል። አስደናቂው ይሄ ነው። ለርሴ አንተ ትቀርበው የሚል አንድ ቅኔ ያለ፣ ከራሴ ይልቅ አንተ ለራሴ ትቀርበዋለህ። ለርሴ አንተ ትቀርበው እምርሴ፣ ከራሴ ይልቅ አንተ ለራሴ ትቀርበዋለህ። ምክንያቱም የእግዚአብሔር ፍጥነት የሚለካ አይደለም። ለምሳሌ እኔ ልወድቅ ብል ሰከንዶች ይፈጁብኛል። አያችሁ፣ ለመነሳት ሰከንዶች ይፈጁብኛል። ወድቄ ለመነሳት ሰከንዶች ይፈጁብኛል። እናንተም ከዛ ተነስታችሁ እኔን ለመደገፍ ጥቂት ሰከንዶች ይፈጅባቸዋል። እግዚአብሔርስ በጊዜ አይለካም። ስለዚህ አንዳንድ ጊዜ ከኛ በላይ ራሱ ነው። አሁን እኛ ይመስለናል ራሳችንን ከአደጋ የጠበቅን፣ ከህመም የጠበቅን፣ ከበሽታ የጠበቅን ይመስለናል እንጂ ከዛ በላይ ግን እግዚአብሔር ፈጥኖ ለኛ ጉዳይ ግድ ብሎት እኛን ቀድሞ የሚጠብቀው እግዚአብሔር ነው። በጣም ብዙ እንቅፋቶች ተነስተው ይጠብቁናል። ሞኞች ስለሆንን ነው፣ ማወቅ ስለማንችል። ይሄ ብቻ ሳይሆን እግዚአብሔር እንደ ሰው ዝም ብሎ የሆነውን ሁሉ ስለማያወራ ነው። አሁን ሰው ከሆነ በባለፈው እኮ አንተ ከዚህ ቦታ ተነስተህ ሌላ ሀገር ስትሄድ አደጋ እንዳይደርስብህ መንገዱን እኔ አስተካክየልህ ነው እኮ እያለ ይተርክላችኋል። በየመንገዱ ያደረገውን ይነግራችኋል። ያችሁ በህይወታችሁ እኔ እኮ ነኝ ደግፌ እንደዚህ ያደረግኩ ያኔ ትዝ ይልሃል የሰጠሁ ብር ይላችኋል። እግዚአብሔርስ ኃይልም በየመንገዱ አሁን እናንተ ከስንት አደጋ አምልጣችሁ እንደመጣችሁ እግዚአብሔር አይነግራችሁም። ስንት አደጋ እንዳነሳላችሁ፣ ስንት መሰናክል እንዳነሳላችሁ፣ እንዴት እንደጠረገላችሁ፣ አስፋልቱን እንዴት እንዳስመቸላችሁ፣ ከመኪና አደጋ እንዴት እንዳስመለጣችሁ እግዚአብሔር አይነግራችሁም፣ አይዘረዝርም። እግዚአብሔር በየቀኑ በየሰዓቱ በየሰከንዱ ለኛ የሚያደርገውን አይዘረዝርም። እግዚአብሔር አይናገርም። እግዚአብሔር እናት አባቶቻችን እንዴት እንዳሳደጉ ሊነግሩን ይችላሉ፣ ሊተርኩልን ይችላሉ። በዚህ መልኩ ዋጋ ከፍለን ይህን ያህል ብር ይህን ያህል ልብስ ገዝተን እንደዚህ አድርገን ውድ ትምህርት ቤት አስተምረን ሊሉን ይችላሉ። እግዚአብሔር እንደዛ አይደለም። ይሄን ተራ ነገር እያነሳ የሚናገር አምላክ አይደለም። ከዚህ በላይ ትልቁ ጉዳይ እንደሞተልህ ብቻ ሊነግርህ ይችላል። አለቀ። ስለዚህ እግዚአብሔር የሚያደርግልን ነገር እኛ ራሳችን ከምናስበው ይልቅ ራሳችንን ከምንወደው ይልቅ ነውና ቅዳሴ ላይ እነዚህ ነገሮች ትመለከታላችሁ። ስለዚህ ሁለተኛው ክፍል እኛ የምንበቃበት እኛ የምንዘጋጅበት ክፍል ነው የቅዳሴ ክፍል የሚባለው ይሄ። እንግዲህ ከዛ በኋላ መጨረሻ ላይ የሚሰጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ለተዘጋጁት ሰዎች ሊቆርቡ ለመጡት ሰዎች ይታደላል ማለት ነው። ብዙ ጊዜ ደግሞ የምገልጠው አገላለጥ አለ። የጌታ ሥጋና ደም
ለመቁረብ የቀረቡት ሰዎች ብቻ ላይሆኑ ይችላሉ የሚቆርቡት። አሁን ይሄ እኔና እናንተ ምን ወስነው ነው? ያ ማለት ነው ካህናቱ ነገሌ ሊቆርቡ መጥተዋል፣ ተሰልፈዋል ሊቆርቡ የመጡት ሰዎች፣ ስለዚህ ለቆረቡ ሰዎች ያቀብላሉ። ግን አስደናቂው ምስጢር ከካህናቱ ዕውቅና ውጪ፣ ከካህናቱ ወይ ከቀዳሲያኑ ዕውቅና ውጪ፣ ከቆራቢዎቹ ዕውቅና ውጪ፣ ካስቀዳሾቹ ዕውቅና ውጪ ራሱ እግዚአብሔር መላእክት ልኮ የሚያቆርባቸው ሰዎች ደግሞ ይኖራሉ። አስደናቂው የቅዳሴ ምስጢር ይሄ ነው እና ሁሌ የምነግራችሁ ነገር ስታስቀድሱ ብቻችሁን አይደለም የምታስቀድሱት ከበቁ አባቶች ጋርም ጭምር ነው የምትቆሙት። አጠገባችሁ ሊቆሙ ይችላሉ። ነገር ግን እነሱ የበቁ ስለሆኑ አይነኳችሁም፣ አይገፏችሁም፣ አይረግጧችሁም፣ አትነኳቸውም፣ አትዳስሷቸውም፣ አትረግጧቸውም። ምክንያቱም በቅተዋል። በግዘፈ ሥጋ ነው ያሉት፣ ግን በርቀት ደረጃ ነው ያሉት። የሚገለጡት እንደዛ ነው። ስለዚህ አታዋቸውም። ግን ቆዳ የለበሰ ከሆነ ከዋልድባ የመጣ ሊሆን ይችላል፣ ከማህበረ ሥላሴ ገዳም ሊሆን ይችላል፣ ከደብረ ሊባኖስ ሊሆን ይችላል፣ ወይም እዚሁ እኛ ሳናየው በቅቶ የሚኖር ሊሆን ይችላል። ይሄ ብቻ ሳይሆን መንገድ ላይ የሚለምን ሰውም ሊሆን ይችላል። የኔ ቢጤ ያልነው አልፈን የመጣ ነው ሰውም ሊሆን ይችላል። የሚለምን ሰው ምንለው ሰው ሊሆን ይችላል። የበቃ ሰው ሊሆን ይችላል። አናውቅም። ያ ሰው መጥቶ አብሮ ሊቆርብ ይችላል። እና ያንን ሰው ይላችሁ ሚሉት መተርጉማን ሚሉት ምን መሰላችሁ? ከካህናቱ የበቃ አንዳንድ ጊዜ ይውላችሁ እንዳትሰናከሉ እንደዚህ ስነግራችሁ ካህናቱ ራሱ ያልበቁ ሁሉ ሊሆኑ ይችላል። ቀዳሾቹ ስጋውን ደሙን ለመፈተት አይደለም እላችሁ፣ ለመቀበል ለማቀበል አይደለም እላችሁ፣ ለመቀበል ያልበቁ ሁሉ ሊሆኑ ይችላሉ። ለምን መሰላችሁ? ሰዎች ናቸው ማለት ነው። ደካሞች ናቸው። ሰው በባህሪው እንደዚህ። ለዚህማ ባይሆን ካህናት ደካማ ባይሆኑ፣ ያ ማለት ሁላችን ደካማ ባንሆን፣ ሊቃነ ጳጳሳት ድካም ባይኖርባቸው እኮ ክርስቶስ መጥቶ መሞት አይጠበቅበትም ነበር። ድካም ስላለብን ያን ድካም ክርስቶስ ሳይደክም ያለ ድካም እንዲገለጥ ያስፈለገበት ምክንያት ይሄ ነው። ለዚህ ነው ክርስቶስ ሊቀ ካህናት ተብሎ የሚጠራበት ምክንያት። የሚሰውት መስዋዕት ይኸውላችሁ የራሳቸውን አይደለም፣ ራሳቸውን አካል አይደለም የሚሰውት ካህናት ቀዳሲያን፣ የጌታን ስጋና ደም ነው የሚሰውት። ይሄ መስዋዕት ምን አይነት ጠባይ ያለው? የዘላለማዊነት ጠባይ ያለው፣ ህይወት የመስጠት ጠባይ ያለው። ይሄ መስዋዕት ምን አይነት ጠባይ እንዳለው ታውቃላችሁ? የመለየት ጠባይ ያለው። ምን አይነት ማለት ነው? መለየት ማለት በቅተናን ብለው ሊቀበሉት የመጡት ሰዎች በትዕቢት ከሆኑ መስዋዕቱን ማግኘት አይችሉም። መጥቶ መልአክ ሊቀማቸው ይችላል። ግን አስደናቂ ምን እንደሆነ ታውቃላችሁ? እንደተቀሙ አያውቁ፣ እንዳልቆረቡ አያውቁ። ለምን መሰላችሁ? ተስፋ እንዳይቆርጡ። ነገር ግን መልአክ መጥቶ የማይገባቸው ከሆነ ከሚቆርቡት ሰዎች ይነጥቅና ከራሱ ከቀዳሹ ቄስ ሊሆን ይችላል። ራሱ ቀዳሹ ከማቁረቡ በፊት ራሱ ስለሚቆርብ ራሱ ስለሚቀበል ሊቀበል ሲል የማይገባው ከሆነ መልአክ መጥቶ ሊነጥቀው ይችላል። አያችሁ፣ ያ ቃል ነው ህብስቱን ወይኑ ወደ ስጋነት ወደ ደምነት የሚለውጠው። በካህኑ ስልጣን የሚጠቀመው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። የካህኑ ስልጣን የሚጠቀመው እንዳትሰናከሉ፣ እንዳልኳችሁ እንዳትሰናከሉ። ድካም አለ በማንኛውም። እንደውም ይሄ ሊያጠነክራችሁ የሚገባ ጉዳይ ነው። ለምን መሰላችሁ እንደዚህ አይነት ነገሮች የምንነግራችሁ? አንዳንድ ሰው የሚጠላውን ቄስ ሲቀድስ ሲያይ መቁረብ የማይፈልግ ሰው አለ። ገሌ ቄስ አይመቸኝም ብሎ አልቆርብም ብሎ የሚመለስ ሰው አለ። ወይም አንድን ካህን በሆነ ኃጢአት ተመልክቶት ውጪ ወይ ሲሰክር አይቶት ሊሆን ይችላል፣ ወይ ደግሞ ሲጠጣ አይቶት ሊሆን ይችላል፣ ወይ ደግሞ ሌሎችም ከዚህም ሌላ አይነት ኃጢአት ሲሰራ አይቶት መጥቶ ሲቀድስ ቢያየው ይሄ ካህን እንዴት ቀድሶ እኔን ያቆርበኛል ብሎ ሊሰናከል ይችላል። ካህኑ ምክንያት ነው። ካህኑ የሚፈትተው ስጋና ደም የሚለወጠው ጌታ እንዲህ ብሎ በተናገረው ቃል ነው። ይህ ስጋዬ ነው ብሎ በተናገረው ቃል፣ ይህ ደሜ ነው፣ ሁላችሁ ከእርሱ ብሉ፣ ሁላችሁ ከእርሱ ጠጡ። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ሳምንት ያልኳችሁ ይህንን ነው። ስጋ ውስጥ ሕይወት ጨምሮበታል። ደሙ ውስጥ ሕይወት ጨምሮበታል። ጽዋ ውስጥ ሕይወት አለ። የዘላለም ሕይወት አለ። ተጠቅሎበታል፣ ተቋጥሮበታል። ያልኳችሁ እሱ ነው። በጣም መረሳት የሌለበት ነው። ፍቅር ተጨምሮበታል። ስጋውና ደም ውስጥ ይቅርታ ተጨምሮበታል። ለዚህ ነው ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የተናገረው ጌታ። ለዛ ስለዚህ ዝም ብሎ አይደለም፣ በሱ በሰጠን በስጋውና በደሙ በኩል ሕይወት ስንወስድ እርሱ ደግሞ በእኛ ስጋ በኩል ሞት አግኝቶታል። ሞቷል፣ ግን ደግሞ ሞትን ረግጦት ተነስቷል። ክብርና ምስጋና ለስም አጠራሩ ይሁን። ይሄ ነው የቅዳሴ ምስጢር። ይሄ ልውውጥ፣ በሌላ አገላለጥ ልውውጥ የሚደረግበት ነው። ለምሳሌ በባልና በሚስት መካከል ያሉ ረቂቃን የሆኑና ግዙፋን የሆኑ የፍቅር ልውውጦች አሉ። አንዳንዶቹ ጸያፍ የሚመስሉ
ስንናገራቸው ጸያፍ የሚመስሉ ግን ደግሞ ትክክለኛ የሆኑ መለኮታዊ ነጸብራቅ ያላቸው የፍቅር ልውውጦች አሉ በባልና በሚስት መካከል በተቀደሰ ጋብቻ መካከል ያለ ረቂቅ ያልኳችሁ የማይታዩ በመንፈስ መተጋገዝ በስነ ልቡና መተጋገዝ በሐሳብ መተጋገዝ በሃይማኖት መተጋገዝ እነዚህ ረቂቃን የሚባሉ ናቸው። አካላዊ የሚባለው ግዙፍ የሚባለው መተጋገዝ በቁሳቁስ በገንዘብ መደጋገፍ ሊሆን ይችላል። ከዛ ውጭ አካላዊ በሆኑ በሰጠው እግዚአብሔር በሰጠው በአካላዊ ደስታዎች የሚገኙ አካላዊ ደስታ ተብሎ ሊጠራ ይችላል። የፍቅር ልውውጥ ቅዳሴ ማለት ሙሽራይቱ ከሙሽራዋ ጋራ የፍቅር ልውውጥ የምታደርግበትና የጌታን ስጋና ደም ተቀብላ የሙሽራው አካል ሁና የምትሄድበት ነው። በጣም አስደናቂ ምስጢር ነው። ለዚህ ነው ስጋ ውስጥ ህይወት አለ እምላችሁ፣ ደሙ ውስጥ ህይወት አለ እምላችሁ። ስለዚህ ምስጢረ ቁርባን በጣም አስደናቂ ምስጢር ነው። ቅዳሴ ማለት ይሄ የሚከናወንበት ነው። በብሉይ ኪዳን አንድ የተሰጠ ምሳሌ አለ። ኦሪት ዘጸአት ምዕራፍ 19 እና ቁጥር 20 ብትመለከቱ እግዚአብሔር እስራኤላውያን የነበሩበት ሁኔታ የቅዳሴ ምሳሌ ነው። የምን ምሳሌ ነው አልኳችሁ? የቅዳሴ ምሳሌ። እስራኤላውያን የነበሩበት ሁኔታ አይሁዳውያን ከእግዚአብሔር ጋር ሲነጋገሩበት ቅዳሴ ላይ የሚፈጠረው እሱ ነው በቀጥታ። ያን የተፈጠረው ምንድነው? በሲና ተራራ ላይ እግዚአብሔር ወረደ፣ ዙፋኑን ተከለ። ከዛ እግዚአብሔር ምን አደረገ? ተናገረ፣ ድምፅ አሰማ። ምን አደረገ? እግዚአብሔር ጽላት ሰጠ። ምን አደረገ? እግዚአብሔር ዙፋኑን ተክሎ 7 የእሳት መጋረጃዎችን ገረደ። ከዛስ ሙሴ ብቻ ገባ። ሙሴስ ቦአ ውስተ ብርሃን ሀባሎ እግዚአብሔር ይላል ኦሪት ዘጸአት ምዕራፍ 20 ቁጥር 18 ላይ ሙሴ ግን እግዚአብሔር ወዳለበት ብርሃን ገባ ይላል። ከዚያስ ማስጠንቀቂያ ተሰጠ። ምን አይነት ማስጠንቀቂያ? አንደኛ ሙሴ ራሱ 6ቱን መጋረጃዎች ብቻ ነው መግለጥ የሚችለው እንጂ 7ኛውን መንካት አይችልም። ከዛስ ህዝቡ ደግሞ የተራራውን ጫፍ መንካት አይችሉም። ለምሳሌ ተራራው ይሄ ቢሆን አሁን እኛ ያለንበት ይሄ ቢሆን እናንተ ራቅ ብላችሁ ነው የቆማችሁት፣ ይሄን መንካት አይፈቀድላችሁ ማለት አይደለም። ነገር ግን ልክ ይሄን መንካት እንደሚከለከል ሁሉ ያን ጊዜ እስራኤላውያን የተራራውን ጫፍ እንዳይነኩ ማስጠንቀቂያ ተሰጥቷቸው፣ እንስሳም ቢሆን ነው የሚለው ሰውም ቢሆን የተራራውን ጫፍ ቢነካ ወኩሉ ዘለከፎ ለደብ ሞተ ለይሙት ይገደል ነው የሚለው። ይገደል ነው የሚለው። አሁን ይሄ መግደል መፍለጥ መቁረጥ የብሉይ ኪዳን ሕግ ስለነበረ ነው። በአዲስ ኪዳን ይገደል አይደለም፣ ንስሐ ይግባ ነው። በቃ ይጸጸት ነው፣ ይመለስ ነው ውሳኔው እንጂ ይገደል የሚባል ነገር የለም። አንድ ሰው ኃጢአቱን ሰናግሮ ነፍስ አባቱ ቀኖና ሲሰጡት ያ ሰውዬ ሙቷል። ያ ሰውዬ ምን ሆኗል አልኳችሁ? ሙቷል። ቀኖና መቀበል ማለት መሞት ማለት ነው። ምን ማለት ነው መሞት ማለት? ቀኖናውን ተቀብላችሁ የምትፈጽሙበት ሰዓት የሞታችሁበት ሰዓት ነው። ያ ማለት ለምሳሌ እስከ 9 ሰዓት ጾሙ ትባላላችሁ። አሁን ሐምሌ 5 ይሄ ጾም ይፈታል አይደለም? ነገር ግን ንስሐ ቀኖና ተናግራችሁ ኃጢአታችሁን ተናግራችሁ ቀኖናው ቢሰጣችሁ ከሐምሌ 5 ጀምሮ ፍልሰታ እስከምትገባ ድረስ ጾሙ ትባላላችሁ። እንደዛ ሊሰጥ ይችላል። ከጨከኑ ካህናቱ ከጨከኑ ቀሳውስቱ ከጨከኑ እንደው አንዳንድ ጊዜ ሐምሌ 5ን ራሱ እንዳትፈታ ተብሎ ሁሉ ሰኔ ጾምን እንዳትፈታ ሊባል ሁሉ ይችላል። ለምሳሌ አንዳንዱ ንስሐ እንደዛ ነው። ሰኔ ጾም ላይ የሰኔ ጾምን እንደፈለገ የሻረ ሰው ቀኖና ቢገባ ከሐምሌ 5 ጀምሮ እስከ ፍልሰታ ጾም ሊባል ይችላል። ይሄኛውን ሽሯል። ስለዚህ ያኛው እንዲጾም ሊደረግ ይችላል። ሮብና አርብን አይጨምርም። ለምን? ሮብና አርብ ምን ጊዜ የሚጾሙ ስለሆኑ። ስለዚህ ምንድነው የምታረጉት እናንተ? ከሐምሌ 5 ጀምሮ ትሞታላችሁ። መሞት ማለትን ማለት ነው። ሌላው ስጋ ይበላል፣ እናንተ ሽሮ ትበላላችሁ። ሌላው በጠዋት ቁርሱን ይበላል፣ እናንተ ደግሞ እስከ 9 ሰዓት እስከ 11ም ከተሰጠ እስከ 11 ጾሙ ትችላላችሁ። ስለዚህ ትሞታላችሁ። በአዲስ ኪዳን በቀኖና ነው የምንገደለው እንጂ በሰይፍ አይደለም። በድንጋይ ተደብድቦ መሞት የለም። ቀኖና በመስጠት ነው። ይሄም ደግሞ ጥቂት የእግዚአብሔርን ምሕረት እንድናውቀው ቸርነቱን እንድናውቀው እንጂ አንተ የሰገድከው ስግደት ነፃ ያወጣህን ማለት አይደለም። በደንብ ማወቅ ያስፈልጋል። እኔና እናንተ የሰገድነው ስግደት የተሰጠን ጾምና ጸሎት እሱ ብቻ ነፃ ያወጣህን ማለት አይደለም። የክርስቶስ ደም ለኃጢአትህ አስቀድሞ ተከፍሏል። አንተ ያመንክበትንና የእግዚአብሔርን ቸርነት እንደተቀበልክ የምትገልጥበት የፍቅር ጅራፍ ናት። ያቺ የፍቅር ተግሳጽ ናት እንጂ አንድ ሰውን ገሎ እንዴት በይቅርታ እንዴት በንስሐ ብቻ ሊመለስ ይችላል? አያችሁ፣ ነፍስ መተካት ካልቻለ ሰውየው ነፍስ ነው የገደለው። ነገር ግን ነፍስ አባቱ 1000 ስግደት ስገድ ብለው ሊያሰናብቱት ይችላሉ። በ1000 ስግደት እንዴት ነፍስ ሊመለስ ይችላል ቢባል ሰውየው ተጸጽቷል፣ ይቅርታ ጠይቋል። እና ታዲያ ለነፍስ ዋጋ የከፈለው ማን ነው ቢባል ይሄ ሰው 1000 ስግደት የሰገደው ሳይሆን ክርስቶስ ቀድሞ ለዚህ ሰው መስቀል ላይ ዋጋ ከፍሎለታል። አያችሁ፣ ዋጋው ገብቷችኋል እምላችሁ፣ ተረድታችሁኛል? አስቀድሞ ዋጋ ተከፍሏል። ያ እዚያ ቦታ ነው የሚገባው። ያ ካህን ተነሳዩ መጥቶ ካህኑን ይፍቱኝ ሲል ካህኑ እግዚአብሔር ይፍታ ሲሉ ሰውየው የት እንደሚገባ ታውቃላችሁ? ክርስቶስ በፈጸመው የማዳን ስራ ውስጥ ይታቀፋል። ምን አገኘ ማለት ነው? መማፀኛ አገኘ።
መማፀኛ ማለት ነው። የሆነ ከተማ ውስጥ ይገባና ሰዎች መጥተው ሊገሉት አይችሉም። ለምሳሌ በብሉይ ኪዳን አንድ ሰው በእጁ ነፍስ ከጠፋበት ሀገረ ምስካይ የሚባል አለ፣ የመማፀኛ ከተማ የሚባል አለ እና ሰውየው ቶሎ ብሎ ሰዎቹ ሳይገሉት እዚያ ከተማ ሂዶ ይጠጋል። ስለዚህ ምን አይሆንም፣ ያ ሰውዬ አይገደልም። ሰዎቹም እዛ ሂደው አይገሉትም። ምን ይሆናል? ይጣራል። በምን ምክንያት ነው የገደለው? በምን ምክንያት ነው ነፍስ የጠፋበት? በምን ምክንያት ነው ይህን ጥፋት የሰራው ተብሎ ይጣራና ሰውየው ነፃ ከሆነ በነፃ እንዲለቀቅ ይደረጋል። ነገር ግን ሰውየው ጥፋተኛ ከሆነ ከዚያ ወጥቶ የሚገባውን ቅጣት እንዲያገኝ ይደረጋል። እስከዚያ ግን ተማጽኖ ይቆያል። በጣም ግን የሚገርመው በሐዲስ ኪዳን ይሄኛው መማፀኛ ስራህ ተጣርቶ እንደገና ተመልሶ ወደ ሲኦል ይግባ አይባልም። አንድ ጊዜ ክርስቶስን ተጠግቷልና ለዘላለም ይዳን ይባላል። ክብርና ምስጋና ለስም አጠራሩ ይሁን። በእውነት እንደውም ራሱ ጌታ የሚለው ምንድነው? በዮሐንስ ወንጌል ምዕራፍ 12 ላይ ለዘመጽሐፌ ይሰድዶ ወያወጣው አፋ፣ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለው። ክብር ለስሙ ይሁን። በእውነት የማያስወጣን አምላክ የተመሰገነ ይሁን። ወደ እኔ የመጣውን በፍጹም ነው የሚለው። ማለት ሂዳችሁ የጌታን እግር ይዛችሁ እንዳትመታኝ ብላችሁ፣ ለምሳሌ ሌላ ሰው እያሳደዳችሁ ቢሆን ሂዳችሁ የጌታን እግር ወይም የልብሱን ጫፍ ይዛችሁ እንዳትደርስብኝ ብትሉ ያ ሰው አይነካችሁ። ምክንያቱም ክርስቶስም አያስነካችሁ። አያችሁ፣ እውነተኛ መጠለያ፣ እውነተኛ አምባ፣ እውነተኛ ቅጥር፣ እውነተኛ መኖሪያ፣ እውነተኛ መጠጊያ፣ እውነተኛ መማፀኛ የሚባለው ቀራንዮ ላይ የተፈጸመው እርቅ ነው። ይህን ያደረገልን አምላካችን እግዚአብሔር የተመሰገነ ይሁን። የቅዳሴ ሰዓት ማለት ይሄ ማለት ነው እና እስራኤላውያን ይህን የሚያደርጉበት ይሄ ማስጠንቀቂያ፣ ይሄ ስርዓት የተሰራበት ሰዓት ነው። በቅዳሴ ሰዓት እነዚህን ስርዓቶች ታያላችሁ። መጋረጃ ታያላችሁ። ለምሳሌ መጋረጃ ታያላችሁ። መጋረጃ ብቻ ሳይሆን የምታዩት በመቅደሱ መጋረጃ ብቻ ሳይሆን የምታዩት የመቅደሱን ክልል ታያላችሁ። የመቅደሱ ክልል ላይ ምን አይነት ስርዓት ይሰራል? ከቀዳሾቹ ውጭ ሌሎቹ እንዳይነኩት፣ ከካህናቱ ውጭ፣ ስልጣነ ክህነት ካላቸው ውጭ፣ ማዕረገ ዲቁና ማዕረገ ቅስና ካላቸው ውጭ። አንዳንድ ጊዜ ዲቁናም ተቀብሎ ላይገባ ይችላል። በነገራችን ላይ በቀኖና የሚገለልባቸው ጊዜያት ይኖሩ ይችላሉ። እሱም ይከለከላል። ከምስጢር ለተወሰኑ ሰዓት የሚገለልባቸው ቀኖናዎች ካስፈለጉ ማለት ነው። ያ ብቻም አይደለም። ዲቁና ተቀብሎ ምስጢር እስከሚያይ ድረስ የቤተ መቅደሱን ጫፍ መንካት አይችልም። በነገራችን ላይ ዲቁና ማየት መቀበልና ምስጢር ማየት ወይም ቅዳሴ መጀመር ሁለቱ የተለያዩ ነገሮች ናቸው። ቅስና መቀበልና የቅስና አገልግሎት መጀመር ሁለቱ የተለያዩ ነገሮች ናቸው። በደንብ እየሰማችሁ ነው። ዲቁና መቀበል ማለት መጀመሪያ የምስክር ወረቀት ማግኘት፣ መባረክ፣ ቡራኬውን ይዞ ዲቁና ተቀብያለሁ ማለት ነው። አለቀ። ከዛ ግን ጊዜያት ይኖራሉ። እነዛ ጊዜያት ምንድን ናቸው? ስለ ምስጢረ ቁርባን ይማራል። አምስቱን አዕማደ ምስጢር በደንብ ይማራል። እነዚህን ጠንቅቆ ካወቀ በኋላ ምስጢር ይህ ተብሎ ሶስተኛ ሆኖ ይቀድሳል። ዲቁና ተቀብሏል። ዲቁና ስለተቀበለ ብቻ ግን ቤተ መቅደሱ ዘሎ አይገባም። ምስጢር እንዲያይ ካህናቱ ሲወስኑለት ብቻ ወደ ቤተ መቅደሱ ይገባል። ወደ ቤተ መቅደሱ ሲገባ ሳምንት እንደነገርኳችሁ የሚሰጡት ማስጠንቀቂያዎች አሉ። መቅደሱን እንዴት መጠበቅ አለበት? ምስጢሩን እንዴት መጠበቅ አለበት? የስጋው ደሙን ክብር እንዴት መጠበቅ አለበት? ልብሱን ሲለብስ ምን ማድረግ አለበት? ቀድሶ ሲወጣ ምን ማድረግ አለበት? ከመቀደሱ በፊት ምን አይነት ዝግጅት ያስፈልገዋል? ከዛ ቤተ መቅደሱ ውስጥ የሚያያቸውን ምስጢራት ለማን ማውራት አለበት ወይስ ማውራት የለበት የሚሉት ማስጠንቀቂያዎች ጭምር ይሰጡታል። ማስጠንቀቂያዎች ጭምር። ቀላል ተልእኮ እንዳይመስላችሁ። ይሄ ለእናንተ የማይነገሩት ሳምንት እንዳልኳችሁ ድብቅ ስለሆኑ ብቻ አይደለም፣ ለሚያስፈልገው አካል ብቻ ስለሚነገር፣ ለሚያስፈልገው አካል ያ ማለት ለዛ ኃላፊነት ብቻ ብቁ ለሆኑ ሰዎች ብቻ ስለሚነገር። ስለዚህ በጣም አስደናቂ ምስጢራትን ትመለከታላችሁ እና ያ ገደቡ አስቀድሞ እግዚአብሔር ያስቀመጠው ነው። የተራራውን ጫፍ የነካ ይገደል ብሎ እንደተናገረው የመቅደሱን ጫፍ በስህተት የነካ ሰው ንስሐ ይሰጠዋል፣ ቀኖና ይሰጠዋል፣ በቀኖና ይገደላል። ያ ማለት በቀኖና ይሞታል። ቅድም እንዳልኳችሁ ንስሐ ይገባል ማለት ነው። ነፍሱ ከስጋው ይለያል ማለት አይደለም። እነዚህ ስርዓቶች ታያላችሁ። መጋረጃውን ታያላችሁ። የሲና ተራራ ላይ እሳት ታያላችሁ። ቤተክርስቲያን ውስጥ እሳት አለ፣ መቅደሱ ውስጥ እሳት አለ። የሚሰዋው እሳት ነው። ራሱ መስዋዕቱ ነው የምላችሁ። መስዋዕቱ ስጋው ደግሞ ራሱ እሳት ተብሎ ነው የሚጠራው። እሳት ነው የሚሰዋው። ያቃጥላል፣ ያነዳል። ካላመኑበት፣ ከተጠራጠሩት፣ በአግባብ በስርዓት ካልያዙት፣ ካልመሩት ያቃጥላል፣ ያነዳል። እሳት ነው የሚሰዋው እና በሲና ተራራ የታየው እሳት እዚህም እሳት አለ። ያ መጋረጃ እዚህም አለ። ልክ ሙሴ 7ቱን መጋረጃ ተጋርደው 6ቱን ብቻ እንደሆነ የገለጠው የመጨረሻውን እንዳልነካው ዲያቆናቱም የማይነኳቸው መጋረጃዎች አሉ። ሙሴ የዲያቆናት ምሳሌ ነው፣ የካህናት ምሳሌ አይደለም። ሙሴ
ለምን ቢባል እንደያ ሙሴ መስፍን ነው በዚያ ዘመን፣ ሁለተኛ በመርገመ ሥጋ በመርገመ ነፍስ ውስጥ ወይም በጥንተ አብሶ ውስጥ ስለነበረ የአዲስ ኪዳን ካህናት ምሳሌ ሆኖ ራሱ አይጠቀስም ሙሴ። ስለዚህ ዲያቆናቱ እስከ ዛሬ ድረስ መንበር አይነኩም። ይሄን ታውቃላችሁ? ዲያቆን መንበር አይነካም። ዲያቆን ታቦት አይነካም። ይሄን ታውቃላችሁ? ታቦት የተሸከመውን ዲያቆን መንካት አይችልም። እናንተም እንደዚያ ዲያቆኑ መንካት ካልቻለን አንዳንድ እናቶች ይመጡና ታቦት የተሸከመውን ሰው በረከት እናገኛለን ብለው መጥተው ሽትም ያደርጓሉ። ታቦት የተሸከመውና ያልኳችሁ ከተሸከመ በኋላ አይደለም እላችሁ፣ ተሸክሞ ንግሱ ካለቀ በኋላ ታቦት ከተሸከመው ካህን መባረክ ይቻላል። ያ ማለት ታቦቱን እንደተሸከመ ሳይሆን ገብቷችኋል እምላችሁ፣ ታቦቱን ተሸክሞ አክብሮ ቤተ መቅደስ ካስገባ በኋላ ሲወጣ በረከት ላግኝ ብሎ መባረክ ይቻላል። ታቦቱን ካህኑ እንደተሸከመ ግን መንካት አይቻልም። መንበር አይነካም፣ ታቦት አይነካም። ለምን ቢባል ሙሴ ሰባተኛውን የእሳት መጋረጃ አልነካም። ዲያቆናት ዛሬም መንበር አይነኩም። ለምን? ወደ ማዕረገ ቅስና ከፍ አላሉ። ወደ ማዕረገ ቅስና ሲመጡ ታቦቱን ይነካሉ፣ መንበሩን ይነካሉ። ስለዚህ እነዚህ ሁሉ ምስጢራት በቅዳሴ መሃል አለና ይሄ ሁሉ ግን ጥንቃቄ ለማን ነው? ይሄ ሁሉ ጥንቃቄ ለምግባችሁ እንዴት ትጨነቃላችሁ እናንተ ቤታችሁ? ለኪችናችሁ እንዴት ትጠነቀቃላችሁ? ለምትበሉበት ሳህን እንዴት ትጠነቀቃላችሁ? ለምትጠጡበት ሲኒና ብርጭቆ እንዴት ትጠነቀቃላችሁ? ለማንኪያዎቻችሁ እንዴት ትጠነቀቃላችሁ? ቤተክርስቲያን ለስጋው ደግሞ ይህን ያህል ትጠነቀቃለች፣ ከዚህ በላይ ትጠነቀቃለች። ይህ ሁሉ ጥንቃቄ አክራሪነት አይደለም። በደንብ መረዳት ያለባችሁ ለቅዳሴ የሚደረገው ጥንቃቄ አክራሪነት አይደለም። እንዲያውም ለቅዳሴ ያለን አመለካከት ለምን ምድሩ ሰማይ የሚሆንበት ሌላ መንፈሳዊ ዓለም የሚፈጠርበት ነው ቅዳሴ። ሌላ መላእክት እንደ ሻሽ የሚነጠፉበት የቅዳሴው መግቢያ ላይ ካህኑ የሚናገረው ሚመጠን ዛቲ ዕለት ወግርምት ዛቲ እሳት ወእጽብት ዛቲ ሰዓት እያለ የሚናገርበት ሚመጠን ግርምት ዛቲ ዕለት፣ ይህች ቀን ምን ያህል የምታስፈራ ነው፣ ይህች ሰዓት ምን ያህል የምታስጨንቅ ነው፣ መንፈስ ቅዱስ የሚወርድባት ብሎ የሚናገርበት። ከዚያስ የመንፈስ ቅዱስ ረድኤት እንደ አጥር እንደ ቅጥር ሆኖ ድንኳን የምትሆንበት ሰዓት ነው። እዚያ ውስጥም ያሉት ሰዎች የተለዩ የሚሆኑበት የሚባረኩበት ሰዓት ነው። ይህን ምስጢር የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። በእውነት አመስግኑት። ቅዳሴ ማለት ይሄ ነው። ምስጢረ ቁርባን በዚህ ሂደት ውስጥ ነው እንግዲህ የሚገኘው። ይሄ ማለት ሂደቱ ሁሉ ምን የማድረግ ሂደት ነው ቢባል ህብስትና ወይንን ወደ ስጋነት ወደ ደምነት የመቀየር ሂደት ነው። ለምሳሌ ሐኪሞች ሊሆኑ ይችላሉ፣ ተመራማሪዎች ሊሆኑ ይችላሉ። በላቦራቶሪ አንድ ነገር ፕሮሰስ አድርገው ማግኘት የሚፈልጉት ሪዘልት ይኖራል፣ ውጤት ይኖራል። ቅዳሴ ማለት ልክ እንደዛ ነው። በሆነ ወርክሾፕ እናንተ ሰርታችሁ የሆነ መጨረሻ ላይ እንደ ትምህርታችሁ እንደ ቲዎሪው እንደ ፎርሙላው በዚያ መሰረት ማግኘት የምትፈልጉት ውጤት ይኖራል። መስራት የምትፈልጉት ማሳየት የምትፈልጉት ነገር ይኖራል። ቅዳሴ እለት 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 ህብስት አቅርቦ ወይን አቅርቦ ትኩስ ስጋና ትኩስ ደም ወይም ደግሞ ይሄ የዘላለም ያልነውን መስዋዕት የማግኘት ሂደት ነው። በዚህ ምክንያት ጥንቃቄ ይፈልጋል። ይሄ ነው ያለባበስ ጥንቃቄ፣ ያረማመድ ጥንቃቄ፣ የሚነጥብ ነገር እንዳይኖር፣ የሚፈስ ነገር እንዳይኖር፣ ወደ ቅዳሴ የሚገቡ ሰዎች ፈሳሽ እንዳይኖራቸው፣ ሌሎች ነገሮች እንዳይኖሩ፣ ህሊና ራሱ የታወከ ህሊና እንዳይኖር የሚደረገው ለዛ ነው። ለምን? የምንገባበት ዓለም ሌላ ዓለም መንፈሳዊ ዓለም ስለሆነ የተለየ ስለሆነ ለዚህ ነው መቦ ዘቦ ነውረ ህሊና የሚለው ቅዳሴ እግዚእ ላይ ዲያቆኑ ጮሆ ከሚናገረው አንዱ በዜማም በንባብም የሚለው መቦ ዘቦ ነውረ ህሊና ይቅረብ፣ የህሊና ነውር ያለበት ቢኖር አይቅረብ፣ ድዌ የህሊና ነው የሚለው። የህሊና በሽተኛ ቢሆን የሐሳብ በሽተኛ ማለት እንደሆነ ታውቃላችሁ። ከዚህ ሲወጣ የመግደል ሐሳብ ያለው እያስቀደሰ እኮ ነው። ግን እያስቀደሰ ምን ያስባል? ከዚህ ሲወጣ አለቃትም አለቀው ማፍንጫውን ነው ምለው እያለ የሚያስቀድስ ሰው አለ። ይሄ ነው ድዌ ህሊና ተብሎ የሚጠራው። ከዚህ ሲወጣ ገሌን እበቀለዋለሁ እያለ፣ ከዚህ ሲወጣ እዚህ ሄጄ ሰርቃለሁ እያለ፣ ከዚህ ሲወጣ ከገሌ ጋር ሄጄ እተኛለሁ እያለ እንዲህ እያሰበ እንዲህ አይነት የህሊና ነው በሽታ ይዞ የሚያስቀድሰው መወገድ አለበት። ፈሳሽ ብቻ አይደለም የሚከለከለው፣ ወደ መቅደስ ሲገባ ምግብ በልቶ መግባት ብቻ አይደለም የሚከለከለው። እነዚህን ሐሳብ ክፉ ሐሳብ ተሸክሞ ወደ ቅዳሴ ብቻ አይደለም። ክርስቲያን በመሰረቱ ክፉ ሐሳብ ተሸክሞ እንዲኖር አይፈቀድለትም። ለምን? ክርስቶስ የሚኖርበት ነው ክርስቲያን ማለት እንደዚያ ማለት ነው። ለምሳሌ አንድ የባሊ ውሃ ሞልታችሁ ጆግ ብታስገቡ ውሃው ምን ይሆናል? ይፈሳል አይደለም? ለምን ነው የሚፈሰው? ጆጉ የውሃውን ቦታ ይይዘዋል። ስለዚህ ጆጉ ውሃው ምን ያደርገዋል? ያስለቅቀዋል። ክፉ ሐሳብ ክርስቶስን ያስለቅቀዋል።
ያ ማለት ነው ክርስቶስ ሊይዘው የሚገባውን ቦታ እግዚአብሔር ሊይዘው የሚገባውን ቦታ ቂም ያስለቅቀዋል። ምክንያቱም እግዚአብሔር ቂምን ይጸየፋል፣ ክፋትን ይጸየፋል፣ አብዝቶ ይጠላል። የሐሳብ ቆሻሻን፣ የሐሳብ ነውርን፣ የሐሳብ በሽታን፣ የሐሳብ ደዌን፣ ክፉ ሐሳብን ይሄን እግዚአብሔር ይጠላል፣ ይጸየፋል። ስለዚህ እግዚአብሔር ይሸሻል። ስለዚህ ክፉ ቦታ አይምሯችንን እየወረሰው ሲመጣ ልባችን ይጨልማል፣ ልባችን ይጠቁራል። ይሄን ታውቃላችሁ? ልባችን ጥቁር ይሆናል፣ ጨለማ ይሆናል። ለዚህ ነው ቅዱስ ዮሐንስ ሲናገር ወንድሙን የሚጠላ ጨለማ ውስጥ ነው የሚለው፣ ሞት ውስጥ ነው የሚለው። ወንድሙን የሚጠላ ሰው ጥላቻ ጨለማ ነው በራሱ። ጥላቻ ክፉ ነው። በተለይ ደግሞ ሰዎችን ከመሬት ተነስቶ መጥላት፣ በመልካቸው መጥላት፣ በቁመላቸው መጥላት፣ በብሔራቸው መጥላት፣ በቋንቋቸው መጥላት፣ በጾታቸው መጥላት፣ እገሌን እጠላዋለሁ ደስ አይለኝም የሚለው አነጋገሮች ጭራሽ ከክርስቲያን አንደበት ከኦርቶዶክሳውያን አንደበት የማይጠበቅ። ያን ሰው ስትጠላው ያ ሰው ክርስቶስ የወደደው ሰው ነው እንዴ? አንዲትን እናት እሷን ወደ ልጇን ብትጠላ ምን ይጠቅማታል? ልጄን የወደደ ይባላል እኮ። እኔን የወደደ ካንገት፣ ልጄን የወደደ ምን ይባላል? ካንጀት ይባላል። አታውቁትም? እኔን የወደደ ካንገት፣ ልጄን የወደደ ካንጀት ይባላል። ያ ማለትን ማለት ነው የወለዱትን ሲስሙለት የሚባል አባባል አለ። ያዘጋጁትን ደግሞ ሲበሉለት ደስ ይላል አይደል? ልክ እንደዛ እንደ ክርስቶስ ወልዶናል፣ ሞቶልናል። ስለዚህ ለምን ትጠላኛለህ? ክርስቶስ ወዶኝ እስከ ሞት ድረስ ራሱን ከሰጠኝ አንተ እንዴት አይተህ እንኳን ደስ መሰኘት እንዴት ያቅታል? ደስ መሰኘት ባትችል እንዴት ትጠላኛለህ? እንዴት እጠላሃለሁ? እንዴት እጠላሻለሁ? እንዴት እንጠላለን? እነዚህን ሁሉ ሐሳብ ተሸክሞ ወደ ቅዳሴ መግባት አይቻልም። ቅዳሴ የተለየ ዓለም ነው። ቅዳሴ የተለየ ስፍራ ነው። ቅዳሴ የተለየ ቦታ ነው። ቅዳሴ የተለየ ከፍታ ነው። ይህ ሁሉ ጥንቃቄ ምንድነው ሲባል የጌታን ስጋና ደም የምናገኝበት ነው። ክብርና ምስጋና ለስሙ ይሁን በድጋሚ። ስለዚህ ምስጢረ ቁርባን ተብሎ የሚጠራው ይሄ ነው እና የተከበራችሁ ክርስቲያኖች ሁላችንም ወደ ስጋውና ደሙ መቅረብ አለብን። ለመቅረብ ምን ያስፈልጋሉ የሚለውን እነዚህን በፍጥነት ላሳይ። ምንድነው አሁን ስጋው ደሙን ለመቀበል በጣም ብዙዎቻችን እንቸገራለን። ብዙ ሰው ለመቁረብ ይቸገራል። ለመቁረብ የሚቸገረው ደግሞ አንዱ የኛ ችግር ሊሆን ይችላል። የኛ ችግር ማለት ነው ስናስተምራችሁ ያው እሳት ነው ያለ ስለምንነግራችሁ ቢያቃጥለኝ ስትላላችሁ ማለት ነው። ግን በጣም እኔ ማዝነው ሁሌ ምንድነው ስጋው ደሙ ያቃጥለኛል ብሎ የሚፈራ ሰው በኃጢአት እየተቃጠለ ይኖራል። እና እንደው ከስጋው ደሙና ከኃጢአት መፈራት ያለበት ማን ነው? ስጋው ደሙ ውስጥ እኮ ምህረት አለ። በነገራችን ምህረት አለ ስላችሁ እንደው በድፍረት እንድንቀበለው አይደለም። ትረዱኛላችሁ ብዬ አስባለሁ። የመጀመሪያው ማመን ያስፈልጋል። ስጋው ደሙን ለመቀበል ማመን ያስፈልጋል። ምን ማለት ያስፈልጋል? ማመን ያስፈልጋል። ማመን ስላችሁ ክርስቲያን መሆን አይደለም ምላችሁ እንዴ። ክርስቲያን ሳትሆኑማ ሲጀምር ስለ ምስጢረ ቁርባን አትሰሙም፣ ወደ ቅዳሴም አትመጡም። ማመን ስላችሁ ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንደሚሆን፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ማመን። ህብስቱ ተለውጦ ስጋ ምን እንደሚሆን አልኳችሁ? ወልደ እግዚአብሔር እንደሚሆን። ወይኑ ተለውጦ ደመ ምን እንደሚሆን አልኳችሁ? ወልደ እግዚአብሔር እንደሚሆን። ይሄ ማለት የጌታ ስጋ የጌታ ደም እንደሚሆን፣ ወይም ደግሞ በቀጥታ ነፍስ የተለየው መለኮት የተዋሃደው። ምን የተለየው አልኳችሁ? ነፍስ የተለየው። ምን የተዋሃደው አልኳችሁ? መለኮት የተዋሃደው። ይሄ በነገራችን ላይ የዶግማ ትምህርት ነው። ያውን ስትጠሩ ሃይማኖታችሁ ምንድነው ተብላችሁ ስትጠሩ ኦርቶዶክስ ተዋህዶ ብላችሁ ትናገራላችሁ። እስኪ በሉ ኦርቶዶክስ ተዋህዶ በሉ እስኪ። ሃይማኖታችሁ ምንድነው ተብላችሁ ስትጠሩ ኦርቶዶክስ ተዋህዶ ትላላችሁ። ኦርቶዶክስ ማለት ነው ስትባሉ ርትዕት ሃይማኖት ማለት ነው ትላላችሁ። የጸናች የቀናች የተስተካከለች ማለት ነው። አባቶቻችን የተከተሏት በየጊዜው ያሳዩን ክርስቶስ የሰጠን እግዚአብሔር አስቀድሞ በሰው ልጆች ላይ ያስቀመጣት ማለት ናት። ርትዕት ሃይማኖት ማለት ይሄ ነው። ተዋህዶ ማለትስ ምንድን ነው ተብላችሁ ደግሞ ስትጠየቁ ምስጢረ ሥላሴና ምስጢረ ሥጋዌን የሚገልጥ ነው ብላችሁ ትናገራላችሁ። ምስጢረ ሥላሴን ተዋህዶ እንዴት ይገልጣል ቢባል ሥላሴ በስም በግብር በአካል ሶስት ናቸው። በባህሪ በህልውና በፈቃድ ግን ስንት ናቸው? አንድ ናቸው። ይሄ አንድነታቸው ተዋህዶ ተብሎ ይጠራል። ይሄ ማለት ነው በሶስትነት ውስጥ ያለ ስንትነት ማለት ነው? አንድነት ማለት ነው። የመጀመሪያው ተዋህዶ የሚባለው ይሄ ነው። ይሄ ሥላሴ በተዋህዶ ተብሎ ይገለጣል። አንድነት የሚባለው ምክንያቱም ተዋህዶ ማለት አንድ መሆን፣ መስማማት፣ መዋሃድ ማለት ነው። ምስጢረ ሥጋዌን ደግሞ እንዴት ይገልጣል ተብላችሁ ብትጠየቁ ቃል ስጋ ሆነ ተብሎ የተገለጠበት። ይህም ማለት አካላዊ ቃል መጥቶ ከስጋ ከመቤታችን ስጋ ከስጋዋ ከመቤታችን ነፍስ ከነፍሷ ነስቶ ሰው የሆነበት ምስጢር ተዋህዶ ይባላል። ምን ይባላል? ተዋህዶ። መንታነት ሳይኖረው፣ ይህም ማለት የሁለት አካልነት ሳይኖረው ወይም ሁለት ባህሪ ሳይሆን ከሁለት አካል ስንት አካል? አንድ አካል። ከሁለት ባህሪ ስንት ባህሪ?
አንድ ባህሪ የሆነበት ይሄ ተዋህዶ ይባላል። ምን ይባላል? ተዋህዶ። ይሄም ደግሞ በሌላ አገላለጽ ሲገለጥ ተዋህዶ በተዓቅቦ ይባላል። እስኪ በሉ ተዋህዶ በሉ። በተዓቅቦ። በተዓቅቦ ማለት በመጠባበቅ ማለት ነው። ይሄ ማለትን ማለት መሰላችሁ ስጋ ሳይጠፋ አካላዊ ቃልም ሳይጠፋ። ይሄ ማለት አካላዊ ቃል ስጋን ሳይውጠው ሳይመጠው። ይሄ ማለት መለኮት ስጋን ሳያጠፋው ሳያቀልጠው ድራሹን ሳያጠፋው ስጋም ባለበት ሆኖ አካላዊ ቃልም ባለበት ሆኖ አካላዊ ቃል የስጋን ገንዘብ አድርጎ ስጋ የቃልን ርስት ገንዘብ አድርጎ ተዋህዶ ይባላል። ይሄ ማለት አሁን ጸያፍ ይመስላል እንጂ እነግራችሁ ነበር ስለ ባልና ሚስት ተዋህዶ። ለምሳሌ የባል አካል ለሚስት ነው የሚሆነው። በቃ በዚህ ብቻ ተረዱ። የባል አካል ለማን ነው የሚሆነው? የባል አካል ለሱ ምንም አይጠቅመው። የባል አካል የሚጠቅመው ለሚስት ነው። የሚስት አካል የሚጠቅመው ለማን ነው? ለባል። በጣም አስደናቂ ነገሮችን ታያላችሁ። ለዚህ ነው የቃልና የስጋ ተዋህዶ በጋብቻ ተመስሎ ነው የሚነገረው። እንተ በላዕሌሃ ተመርዐወ ቃል ይላል ቅዱስ ያሬድ ሲነገር በእመቤታችን በቅድስት ድንግል ማርያም ቃል ስጋን አገባ ብሎ ይገልጠዋል። ቃል ስጋን አገባ ምን ማለት ነው? ቃል ከስጋ ጋር ተዋሃደ ማለት ነው። አገባ ሲባል ስለ ጋብቻ ቀጥታ እንድታስቡ አይደለም። ተዋህዶ ግን እሱ ነው። ስለዚህ ይሄ ተዋህዶ ተብሎ ይጠራል። ኦርቶዶክስ ተዋህዶ። ከዛስ ተዋህዶ ሶስተኛ ሲገለጥ ምን ይባላል? እኛም በጸጋ ከእግዚአብሔር ጋር የምንዋሃድበት ነው። እስኪ በሉ እኛም በሉ በጸጋ ከእግዚአብሔር ጋር የምንዋሃድበት ነው። ይሄ የጸጋ ተዋህዶ ይባላል። የምን ተዋህዶ ይባላል? አያችሁ አሁን ተዋህዶ ሶስት ነገርን አሳየን ማለት ነው። ስንት ነገርን? አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ስጋዌ፣ ሶስተኛ ደግሞ የኛን ምስጢር አሳየን ማለት ነው። ይሄ ማለት ምን ማለት ነው? ሰው የክርስቶስን ስጋና ደም ሲቀበል የክርስቶስ አካል ይሆናል። የማን አካል ይሆናል? የክርስቶስ አካል። በክርስቶስ አካልነት አብን የጸጋ አባት ያደርጋል። አብን የጸጋ ምን ያደርጋል? ያ ማለት ክርስቶስ አብን የባህሪ አባቱ ነው። አባቴ ብሎ እንደጠራው እኛ ደግሞ በጸጋ አባት ብለን እንጠራዋለን። አይገርማችሁ? አርግ ነው ያለው ጌታ እኮ ሲናገር በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ጀምሮ እነሆ ወደ አባቴ ወደ አባታችሁ፣ ወደ አባቴ ወደ ምናችሁ? ወደ አባታችሁ። ከዛ ወደ አምላኬ አለና ወደ ምናችሁ አለ? ወደ አምላካችሁ። አይገርማችሁም? ያጠራ አባቴ ብሎ የእሱን አባት ለእኛ አባት አድርጎ አባታችሁ አለ። የእኛን ስጋና የእኛን ነፍስ ስለተዋሃደ ደግሞ አምላኬ ብሎ ጠራ። በእውነት ክብርና ምስጋና ለስም አጠራሩ ይሁን። አምላኬ ብሎ ጠራ። አሁን አምላኬ አለ ሲባል ክርስቶስ ፍጡር ነው ብለን አይደለም የምንናገረው። ቅድመ ተዋህዶ ፍጡር የነበረ ስጋን፣ ቅድመ ተዋህዶ ምን የነበረ ስጋን? ፍጡር። እመቤታችን ፍጡር ናት አይደለችም? ክርስቶስ ስጋንና ነፍስን የነሳው ከማን ነው? ከእመቤታችን ነው። ስለዚህ ያ ስጋ ቅድመ ተዋህዶ ፍጡር ተብሎ ይጠራል። ምን ተብሎ ይጠራል? ፍጡር ተብሎ ይጠራል እንጂ ቅድመ ዓለም የነበረ አይደለም ያ ስጋ። ያ ማለትም ማለት ወይም ከሰማይ አምጥቶት አይደለም ያ ስጋ፣ ወይም ደግሞ ሌላ አዲስ ነገር አይደለም ያ ስጋ። ከሰው የተለየም አይደለም ያ ስጋ። ከፍጥረት የተለየ አይደለም ያ ስጋ። ማህበ አልቦም አይደለም ያ ስጋ። ከሰው የተገኘ ከፍጡር የተገኘ ግን በተዋህዶ ምን አድርጎታል? የባህሪ አምላክ አድርጎታል። ለዚህ ነው ፍጡር ብለን የማንጠራው። የባህሪ አምላክ አድርጎታል። ቃል ስጋ ሆነ ሲባል ይህን ምስጢር የሚያሳይ ነው። ስለዚህ የእሱን ስጋና ደም ስንቀበል የእሱ አካል እንሆናለን። በጸጋ የባህሪ አባቱን የጸጋ አባት እናደርጋለን። በጸጋ የባህሪ ሕይወቱን መንፈስ ቅዱስ የጸጋ ሕይወት እናደርጋለን። ክብርና ምስጋና ለአምላካችን ይሁን። በእውነት ይላችሁ አስደናቂው በኋላ ዘመን አሁን በምስጢረ በዕለተ ምጽአት ጊዜ የሚፈጸመው ይሄ ነው። በዕለተ ምጽአት ጊዜ እንነሳለን አይደለም? ትንሣኤ ዘጉባኤ ስንነሳ ምን የሚፈጸም ይመስላችኋል? የአብን ልብነት በጸጋ ገንዘብ እናደርጋለን። ስለዚህ ያን ጊዜ ልባችን አብ ነው ማለት ነው። ያኔ ልባችን ማን ነው አልኳችሁ? አብ ነው። ከዛ ደግሞ የምንናገረው በጸጋ የወልድን ቃልነት ገንዘብ እናደርጋለን። የማንን ቃልነት አልኳችሁ? የወልድን ቃልነት ገንዘብ እናደርጋለን። ስለዚህ ያን ጊዜ የምንናገረው በወልድ ቃልነት ነው። በማን ቃልነት ነው? በወልድ ቃልነት ነው። በጸጋ ነው የምላችሁ፣ በባህሪ አይደለም። ከዛ ደግሞ በጸጋ ሕይወት የምናደርገው ትንፋሽ የምናደርገው ኑሮ የምናደርገው ህላዌ የምናደርገው በጸጋ መንፈስ ቅዱስን ነው። በጣም የሚገርመው ይሄ ህብረተ ሥላሴ ተሳትፎ ሥላሴ የሚባለው ይሄ ነው። ሰው የሚፈለገው ከሥላሴ ጋር አራተኛ እንዲሆን ነው። ስንተኛ እንዲሆን ነው? አራተኛ። አስደናቂው ይሄ። አሁን አራተኛ ስላችሁ ተጠንቀቁ፣ በደንብ ስሙኝ። አሁን ሥላሴ አራት ይሆናሉ አይደለም፣ ደግሞ በሌላ እንዳትረዱ። ግን ምን ማለት መሰላችሁ? አራተኛ እንዲሆን ማለት ከሥላሴ ለምሳሌ አዳም ከገነት እንዲወጣ ከተደረገበት ምክንያት አንዱ የሕይወትን ዛፍ እንዳይበላ ነው። ታውቃላችሁ ይሄን። እና እግዚአብሔር ምንድነው ያለው? አዳም ከኛ እንዳንዱ ሆነ። አዳም ከኛ እንደ ስንት ሆነ? እንዳንዱ ሆነ። አያችሁት? ስለዚህ እኛ እዛ ስንሄድ ምንድነው ምን ሆነው?
ከስላሴ ህብረት እንሳተፍና አብን ልብ እናደርጋለን በጸጋ፣ ወልድን ቃል እናደርጋለን በጸጋ፣ መንፈስ ቅዱስን ህይወትነቱን ጸጋና ህይወት እናደርጋለን በጸጋ። በዚህ ምክንያት ህብረተ ስላሴ የሚባለው ይኖራል። የሰው ልጅ የእግዚአብሔር አካል ሆኖ ነው የሚኖረው። በእውነት ሁላችንም ለዛ ክብር ያብቃል። አመስግኑት እግዚአብሔርን። ይሄ ምስጢር የሚፈጸመው በምስጢረ ቁርባን ብቻ ነው። በነገራችን ላይ በምስጢረ ቁርባን ማንኛውም ሰው ነው የምላቸው ስጋው ደግሞ ያልተቀበለ ሰው ለምሳሌ ሰማዕታት ከመሞታቸው በፊት ስጋውን ደሙን ይቀበላሉ። እየሰማችሁ ነው። እግዚአብሔር ባወቀ መልአክ ወስዶ ያቆርባቸዋል። ስጋውን ደሙን ሳይቀበል የሚሞት ሰማዕት የለም፣ የሚሞት ባህታዊ የለም። የጌታን ስጋና ደም ሳይቀበል እግዚአብሔር ባወቀ በቅጽበት አንገታቸው እየተቀላ ሊሆን ይችላል። ግን እግዚአብሔር ባወቀ ነፍሳቸው ከስጋቸው ሳትለይ መልአክ ወስዶ የጌታን ስጋና ደም ይሰጣቸዋል። አሉ ብዙ እህቶቻችን ብዙ ወንድሞቻችን ጀልባ ተገልብጦ የባህር ቀለብ የሚሆኑ ብዙ አሉ። እግዚአብሔር በእውነት አሁንም እየተጓዙ ያሉትን ይጠብቃቸው፣ የሞቱትንም እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ከዚያ ውስጥ የሚገባቸው ሰዎች ቢሆኑ ባህር ከመስጠማቸው አስቀድሞ መልአክ ወስዶ ያቆርባቸዋል። እንደሚገባቸው እግዚአብሔር ካወቀና የእግዚአብሔር ፍርድ ልክ ስለሆነ ትክክል ስለሆነ ሆስፒታል ውስጥ የሚሞት ሰው ሳይቆርብ የሚሞት ይመስላችኋል? የሚገባው ከሆነ ሳምንት እንዳልኳችሁ ቤተክርስቲያን አንድ ያለው ህግ ብያችኋል። በጣም ደጋግማችሁ እንድታውቁት ያሉት በፍትሐ ነገሥት አንቀጽ 13 ላይ የተወገዘ ሰው እንኳን ቢሆን የተወገዘ ሰው የተለየ በሃይማኖቱ ተለይቶ ተወግዘሃል አንተ ቤተክርስቲያን እንዳትመጣ ተብሎ የተለየ ሰው ሊሞት የሚያደርስ ህመም ቢገጥመውና መቁረብ ቢፈልግ አይከልከል ይላል። ምን አይበላልኳችሁ? አይከልከል። መቁረብ ቢፈልግ ስጋውን ደግሞ አቁርቡኝ ተወግዟን እኮ ምንም አይነት ኃጢአት ሰርቶ ሊሆን ይችላል። ምንም አይነት የተወገዘበት ምክንያት ምንም ይሁን ግን ከኦርቶዶክሳዊው ወጥቶ ተወግዞ ተለይቶ መቁረብ እፈልጋለሁ ባካችሁ ስጋውን ደግሞ አቀብሉኝ ቢል እንዲቆርብ ይደረጋል፣ አይከለከልም። እና የሚለው ፍትሐ ነገሥቱ ብያችኋል። እንድትይዙት ስለምፈልግ ነው የምደጋግመው። ይሄ ሰውዬ ስጋውን ደሙን ከተቀበለ በኋላ ከህመሙ ቢድን ሳይሞት ቢቀር ከዚያ በኋላ ከቤተ ክርስቲያን እንዳይለይ ነው የሚለው። ከየት እንዳይለይ? ከቤተ ክርስቲያን። አይ በፊት ተወግዘ ነበር፣ አሁን ደግሞ ስትቆርብ ተሻለ፣ እንግዲህ ከዚህ በኋላ እንደገና ተመልሰ ወደ እነዛ ሂድ አይባል። እና ቤተ ክርስቲያን የምትሰጠው ዕድል ይሄ የምን ምሳሌ ነው ቢባል እግዚአብሔር በባህር ላሉ በአውሮፕላን ለሚበሩ በመኪና ለሚሄዱ የተለያየ አደጋ ለሚገጥማቸው ግን ደግሞ አማኞቹ ነው ስጋውን ደግሞ ለሚያስፈልጋቸው ሰዎች እግዚአብሔር መላእክትን ይልካል። ለዚህ ነው እለት እቺ ቤተክርስቲያን ቅዳሴ ሰው ቢኖርም ባይኖርም የምትቀድሰው ለዛ ነው። በአምስት ሰዎች ብቻ ይቀደሳል። አሁን እዚህ ገርጂ ጊዮርጊስ ለምሳሌ ነገ ቅዳሴ ያለ ዛሬም ተቀድሷን ይቀጥላል ከነገ ወዲያም። አሁን ነገ አርብ ነው 6 ነው። ብዙ ሰው ለምሳሌ ቅድስት አርሴማ ቤተክርስቲያን ሊሄድ ይችላል ብዙ ሰው እና እዚህ መጥተው ምንም አይነት አስቀዳሽ ባይኖር ቀዳሾቹ ብቅ ብለው አይተው እንዴ ሰው የለም የሚያስቀድስ እንዴት እናርገው እንተው ይላሉ እንዴ? አይሉ ይቀድሳሉ። ቆራቢ እንደሌለ እየታወቀ አስቀዳሽ እንደሌለ እየታወቀ ይቀድሳሉ። ግን ለምንድን ነው? አንደኛ እኛም ማናያቸው የሚቆርቡ ቅድም ያልኳቸው የበቁ ሰዎች አሉ። ሁለተኛ በር ላይ ለቆሙ በየሆስፒታሉ ለሚሞቱ አደጋ ደርሶባቸው ለሚያልፉ እየሰሩ ለሚሞቱ በየበረሃው ትንፋሽ አጥሯቸው እንደተኙ ለሚቀሩ ለነዚህ ሁሉ መልአክ ወስዶ ያቆርባቸዋል። ይቺ ቤተክርስቲያን የምታገለግለው እናንተን ብቻ ይመስላችኋል? የምታገለግለው እዚህ የመጣችሁትን ብቻ ይመስላችኋል? ቆሞ የሚያስቀድሰው ምእመን ብቻ ይመስላችኋል? ይቺ ቤተክርስቲያን የምታገለግለው ዓለምን ነው የምታገለግለው። ክብርና ምስጋና ለአምላካችን ይሁን። በእውነት ዓለምን ነው የምታገለግለው። ይሄ ብቻ አማኙን ደግሞ ብቻ እንዳይመስላችሁ፣ በዓለም ደረጃ ስላችሁ አማኙን ብቻ እንዳይመስላችሁ፣ የማያምነውንም ሰው ጭምር ታገለግላለች። ምን ብላ? ውሃውን የወንዙን ውሃ ሙላልን ብላ ታገለግላለች። የወንዙ ውሃ በመሞላት ሁሉም ይባረካል። ክርስቲያኑ ብቻ እንዳይመስልህ። የማያምነው ሰው በአባይ ግድብ ይጠቀማል። ግን ያ የሚሆነው የወንዙ ውሃ ሲሞላ ነው። አባይ ሲሞላ ነው። የሚገደብ ውሃ ሲገኝ ብቻ ነው ተጠቃሚ የምትሆነው። አየ በሌላ አገላለጥ እቺ ቤተክርስቲያን ኤሌክትሪሲቲ ጭምር ታቀርባለች። ምክንያቱም ከውሃ ነው ኤሌክትሪሲቲ የምናገኘው። ውሃ ገድበን ነው የምናገኘው። የኢትዮጵያ አብዛኛው የኃይል ምንጭ እሱ ነው። እሱን ለመገደብ ዝናብ ያስፈልጋል። ውሃ ለማግኘት ዝናብ ያስፈልጋል። ደረቅ ብንሆን ከግብጽ ጋር ለምን እንጣላለን? ግብጾች እኛን ለምን ይጠሉናል? ለምን የሚጠሉን? ለምን ነው አባይን የሚፈልጉት? ህይወት እኮ ነው። አባይን እኮ ህይወት ብለው ነው የሚጠሩት እኮ እነሱ። እኛ ቀላል አድርገን እንደምንጠራው አይደል። ለምን? ውሃ አለ። ውሃ ውስጥ ህይወታቸው አለ። ይቺ ቤተክርስቲያን ስለ ህይወት ትጸልያለች።
አይ ብርሃን ትሰጣለች። ይሄ የምታበስልበትን ምግብ የምናጌጥበትን ነገር እነዚህ ነገሮች በሙሉ ምንጫቸውን ሄዳችሁ ስታጣሩ የዚህ ብርሃን ምንጭ ከሆነ ውሃ ገድበን ፖቴንሻል ኢነርጂ ክሬት አድርገን ከዛ ያ ውሃ በፏፏቴ መልክ በኃይል እንዲወርድ አድርገን ተርባይን እንዲያንቀሳቅስ አድርገን ይሄን መብራት ይሄን ብርሃን ምናገኝ እና የወንዙን ውሃ ምላልን ማለት ዝም ብሎ ውሃ መለመን ብቻ ይመስላችኋል? ብርሃን መለመን ነው። ቤተክርስቲያን ለዓለም ብርሃን ናት። ክብርና ምስጋና ለአምላካችን ይሁን። እና ማመን ቤተክርስቲያንን መረዳት በጥልቀት ማወቅ ያስፈልጋል በእውነት። እና ማመን የሚባለው ይሄ ነው የመጀመሪያው። ህብስቱና ወይኑ ወደ ስጋነት ወደ ደምነት እንደሚለወጥ አንደኛ። ሁለተኛ ቆርበን የክርስቶስ አካላት እንደምንሆን ማመን ያስፈልጋል። የክርስቶስ አካላት እንደምንሆን ምን ማድረግ ያስፈልጋል? ማመን። የመጀመሪያው ቅድመ ቁርባን የሚባለው ዝግጅት ይሄ ነው። የመጀመሪያው እመን። ይሄ እምነት ካለህ አንተ ባለጸጋ ነህ። አያችሁ፣ ይሄ ነው መነሻችሁ የሚሆነው። ይሄ እምነት ካላችሁ እናንተ ባለጸጎች ናችሁ። እውነተኛ ክርስቲያኖች ማለት እናንተ ናችሁ። ህብስቱ ተለውጦ ስጋ ይሆናል አምናለሁ። ወይኑ ተለውጦ ደም ይሆናል፣ የጌታ ደም ይሆናል አምናለሁ። ከዛስ ይሄ ስጋና ደም እኔን ይሰራኛል አምናለሁ። ህይወት አለው ይሄ ስጋና ደም አምናለሁ። ይቅርታ ተጨምሮበታል ይሄ ስጋና ደም አምናለሁ። ይሄ ስጋና ደም የጌታ አካል አድርጎ ይሰራኛል አምናለሁ። ስለዚህ የጌታዬን ስጋና ደም እበላና እጠጣ ዘንድ እጓጓለሁ ማለት አለባችሁ። ስለዚህ የመጀመሪያው መስፈርት ማመን ነው። ሁለተኛው ከኃጢአት ንጹህ መሆን ነው። ከኃጢአት ንጹህ መሆን ትልቁ ጥያቄ ያለው ይሄ ነው። ከኃጢአት ንጹህ መሆን ይቻላል ወይ ሲባል ማንም ሰው ከሁሉም ኃጢአት ንጹህ ሊሆን አይችልም። ፍጹም ንጹህ መሆን አይቻልም። እነዚህን እምላችሁ ኃጢአት በተለይ ወጣቶች ኃጢአት እንድትሰሩ ለማበረታታት አይደለም። ወይ ደግሞ እኔ እንደው ኃጢአትን ጥሩ ነገር አድርጌ የምናገር መምህር ሆኜም አይደለም። ግን በጥቃቅኑ ነገር እየሸሻችሁ እንዳትጎዱ ነው ይሄን የምናገረው። ማንም ሰው በዚህ ምድር ላይ ከእመቤታችን በቀር ከማን በቀር አልኳችሁ? ከእመቤታችን በቀር በቃ ክርስቶስ አምላክ ነው፣ ምንም ጥያቄ የለውም። ከእመቤታችን በቀር ስጋ የለበሰ ያልወደቀ የምንወድቅበት ኃጢአት ሊለያይ ይችላል። ያልወደቀ ያልበደለ ወድቆ ያልተነሳ በምድር ላይ ምንም አይነት ሰውና ጻድቅ የለም። ምንም አይነት እና የመጀመሪያው የዚህ ዘመን ትልቅ ችግር ብዬ የማስበው መውደቅንና ከመውደቅ በኋላ ግን መነሳት እንዳለ ያለማመን ችግር። በጣም ብዙዎቻችን በወደቅንበት መቀጠል ነው የምንፈልገው። በወደቅንበት በቃ አንድ ጊዜ ወድቄያለሁ፣ አንድ ጊዜ ተሳስቻለሁ። አንድ ጊዜ አይደለም 7 ጊዜ ልትሳሳት ትችላለህ። በመጽሐፍ የተጻፈው እንደዛ እንኳን አይደለም ለእግዚአብሔር ይቅርና ለኛ እንኳን ሲሆን እኔ አሁን እናንተን በበድላችሁ 7 ጊዜ ሳይሆን ጴጥሮስ እንደተናገረው 7 ጊዜ ስንት ነው ይቅር እንድትሉ የታዘዛችሁት? 7 ጊዜ ስንት? 7 490 ጊዜ 490 ጊዜ ይቅር እንድትሉ ታዛችኋል። ይቅር ትላላችሁ አትሉም ሌላ ጉዳይ ነው። እግዚአብሔር አያጋጥመን እንጂ ብዙ የሚያጋጨን ሰው ብዙ ነው ካገኘን ማለት ነው፣ ከበደል ነው። እና 7 ጊዜ 7 ለአንድ ሰው በአንድ ቀን ለአንድ ሰው በስንት ቀን አልኳችሁ? በአንድ ቀን ለስንት ሰው አልኳችሁ? ለአንድ ሰው። ስለዚህ እንደዚህ አማካይ ወስደን 10 ሰው ቢበድላችሁ ብለን እናስብ። ለአንድ ሰው 7 ጊዜ 7 ይቅር ታደረጋችሁ ማለት 7 ሲባዛ በ7 ስንት ይሆናል? ስንት ይሆናል? ሂሳብ ላይ እንዴት ነው? 70 ብር ሲባዛ በ7 ብር እሺ ስንት ይሆናል? 490። ስለዚህ ለአንድ ሰው ይቅርታ የምታደርጉት ስንት ጊዜ ነው ማለት ነው? 490 ጊዜ። ቁጥር አድርገን ብንወስደው 10 ሰው ቢበድላችሁ 490 ሲባዛ በ10 ስንት ይሆናል? 0 ጨምሩበት ግድ የለም 4900። ስለዚህ በአንድ ቀን ይቅርታ እንድናደርግ የታዘዝነው 4900 በአማካይ። በየመገሩ ስንት ሰው ያስቀይማቸዋል? የታክሲ ሰልፍ ላይ፣ ምግብ ቤት ላይ አስተናጋጁ ረግጧችሁ የሚሄደው እዚህ እንኳን መታችሁ ስንት ሰው ያስቀይማል? እዚህ ራሱ ለማስቀደስ መታችሁ ይሄ የኔ ቦታ ነው ልቀቂ ልትባይ ትችላለች። ይሄ የኔ ቦታ ነው ልቀቅ ልትባል ትችላለች። መቋሚያው የኔ ነው ልትባሉ ትችላላችሁ። በስንት ሰው ትቀየማላችሁ? አያችሁ ስንት ጊዜ ይቅርታ። አሁን ይሄ ለኛ የታዘዘ ነው። እግዚአብሔር ደግሞ ርኅሩህ ነውና ቸር ነውና ለኛ ስንት ጊዜ ይቅርታ ያደርግልን ይሆን? ስንት ጊዜ? በየሰከንዱ። አሁን እግዚአብሔር በቀን አይደለም የሚለካው በሰከንዶች ውስጥ ማለት ነው። በሰከንዶች አንድ ሰው በአንድ ሰከንድ ለምሳሌ አሁን አንድ የሚያስደነግጥ ነገር እዚህ አያደርገውና የሆነ ከፍተኛ ድምጽ የሚያሰማ ቦምብ እዚህ ቢተኮስ በደቂቃዎች ውስጥ በደቂቃ አይደለም በማይክሮ ሰከንዶች ውስጥ አይምሯችሁ ውስጥ ስንት ነገር እንደሚከሰት ታውቃላችሁ? ስንት ነገር እንደምታስቡ በዚያ ቅጽበት ንስሐ እንደምትገቡ ታውቃላችሁ? በዚያ ቅጽበት ሰው ሊሞት ሲል የሚባል አባባል አለ። በጥናት የተረጋገጠ አይደለም ሲባል የሰማሁት ነው። ሰው ሊሞት ሲል
በዛ ሰከንድ ውስጥ ከተወለደበት ጀምሮ እስከዛ ጊዜ ድረስ ያለውን የህይወት ጉዞ ቅኝት ያደርጋን ይባላል። ልጆቹ፣ ቤተሰቡ፣ ሌላው ያደረገው የበደለው ያ ሁሉ ነገር በአንድ ጊዜ በአእምሮ ይጣድና ልክ እንደ ፊልም በአእምሮ ውስጥ ያልፋን ይባላል። እና ሰው ሲደነግጥ በዚያ ቅጽበት መዓት ነገር ያስባል። መዓት ነገር አእምሮአችን ይህን ያህል ፈጣን ነው ልላችሁ የፈለኩት። ኃጢአቶቻችን አንድ እንኳን አይደለም የምንሰራው። በነገራችን ላይ በአንድ ጊዜ ሳይመልታኔስሊ ይሄን ቃል የተጠቀምኩት ታውቄ ነው። ብዙ አይነት ኃጢአቶች ልንሰራ እንችላለን። ብዙ አይነት ያን ሁሉ እግዚአብሔር ይቅር ይለናል። ክብርና ምስጋና ለስም አጠራሩ ይሁን። በእውነት የታመነ አምላክ እነዚህ ጥቃቅኖቹ ኃጢአቶች እግዚአብሔር ይፍታ ስንባል የሚሰናበቱ ኃጢአቶች ናቸው። ታላላቆቹ ኃጢአቶች ደግሞ በእነዚህ ዙሪያ አንድ ቀን ትምህርት ሊኖረን ይችላል። ወደ አባቶቻችን ቀርበን ይሄን ሰርቻለሁ ብለን ስንናገር ካህኑ ቀኑን ሰጥተውን ፈጽመን ይፍቱኝ ስንል እግዚአብሔር ይፍታ ብለው ካህኑ ቃል ሲያወጡ ያ ሁሉ ኃጢአት ድምስስ ብሎ ይጠፋል። ክብርና ምስጋና ለአምላካችን ይሁን። እንዴት አስደናቂ ነው የእግዚአብሔር ቸርነት! ከዚያስ አዲስ እንደተወለደ ሕፃን ነው የምትሆነው። ይህን ነው ንጹህ መሆን እምላችሁ፣ ከኃጢአት ንጹህ መሆን እምላችሁ እንጂ ከህሊናማ እንዴት ንጹህ መሆን ይቻላል? ከሀሳብማ እንዴት ንጹህ መሆን ይቻላል? ከየትኛውም ኃጢአት ንጹህ መሆን ፍጹም መሆንማ እንዴት ይቻላል? ጻድቅ መሆንማ እንዴት ይቻላል? ጭራሽ ፍጹም እዚህ ዓለም እየኖረን እንዴት መሆን ይቻላል? ስለዚህ አንዳንድ ጊዜ የምናስተውላቸው ነገሮች ምንድን ነው ትልቅ ኃጢአት? አሁን አንዳንድ ሰው ይላል የኃጢአት ትንሽና ትልቅ አለው ወይ የሚል ሰው አለ። አለው። የኃጢአት ትንሽና ትልቅ አለ። መሳደብና መግደል አንድ አይደለም። ምክንያቱም መሳደብ ግን ወደ መግደል ሊወስድ ስለሚችል አትስደብ፣ ኃጢአትን አትጀምረው፣ በበሩ አትግባ። ለምን? ከጀመርከው ላትወጣ ትችላለህ። ታላቁን ነገር ልታደርግ ትችላለህ። ቀኖናም አንድ አይደለም። ተሳድቤያለሁ ብለህ ንስሐ ብትገባና ገድያለሁ ብትል አንድ አይነት ቀኖና ይሰጣል እንዴ? የኃጢአት ትንሽና ትልቅ አለው። ሀሌውም እንዲሁ ደረጃ አለው። ከተግባር ጋር እኩል የሚቆጠር የሐሳብ ኃጢአትና ከተግባር የሚያንስ አይነት የሐሳብ ኃጢአቶች አሉ። ለምሳሌ የሚሉት አባቶቻችን አንድ የሚገልጡት አለ። የሀሌው ኃጢአት በ3 ይከፈላል ይላሉ። በስንት ይከፈላል? በ3 ይከፈላል። ለምሳሌ አንድ ሌባ መስረቅ ቢፈልግና የመስረቅ ሐሳብ ወደ አእምሮ ቢመጣ መስረቅ አስቦ ትዝ ሲለው እንዴ ለምን ይሄ ሐሳብ መጣብኝ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማትቦ ቢተወው ይሄ ሰውዬ አስቦታል፣ ግን አላደረገው። ሁለተኛው ደረጃ ደግሞ ለመስረቅ አስቦ መንገድ ጀመረ። ትንሽ ተጓዘና ግማሽ መንገድ ላይ ሲደርስ እንዴ ለምንድን ነው የምሰርቀው? ሰርቼ አልበላም እንዴ ለምንድን ነው ራሴን የማዋረደው ብሎ አማትቦ ተመለሰ። ሶስተኛው ሌባ ግን ሄደና ቤት ደረሰ። ከዛስ ውሻ፣ ኃይለኛ ውሻ ሊያጋጥመው ይችላል። ምቀኛ የሆነ ውሻ ብሎ ሊመለስ ይችላል። ውሻው አላስገባው ሲል። አንዳንድ ደግሞ አደገኛ አጥር ሊኖር ይችላል። አንዳንዱ አደገኛ ይሁን አይሁን እግዚአብሔር ይወቀው፣ ብቻ አደገኛ አጥር ተብሎ ይጻፍበታል። ስለዚህ ያ አጥር አስፈርቶት ሊመለስ ይችላል። ወይ ደግሞ ሰዎቹ ነቅተው ከእንቅልፋቸው ነቅተው ሌባ መጣ ብለው ተንጫጭተው ሊያባሩት ይችላል። ወይ የያዘውን ነገር ሊያስጥሉት ይችላል። ይሄ ሰው ሰርቋል። ብር የለም እጁ ላይ፣ ገንዘብ የለም፣ ወርቅ የለም፣ ምንም አይነት ዕቃ የለም። ሰውየው ግን ለመስረቅ ነው ሄደው። አያችሁ፣ አድርጎታል። አልተሳካለትም እንጂ አድርጎታል። ይሄ ነው። ይሄ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ጀምሮ ጌታ አንድ ወንድ አንዲት ሴትን አይቶ በልቡ ቢመኛት ምን ይላል? አመነዘረ ይላል። ብዙዎቹ ግራ የሚጋቡበት ነው። አሁን አንዳንዱ ይጨነቃል። በቃ በሐሳቡ የሆነ ሐሳብ ስለመጣበት በህሊናው ይጨነቃል። እንደዛ ላታደርግ አትችልም፣ ላትመኝ አትችልም፣ ግን ታጠፋዋለህ በማማተብ ነው። ብዙ ጊዜ እናገራለሁ። ባዮሎጂካሊ አንድ ወንድ አንዲትን ሴት ሲያይ በተለይ ያቺ ሴት ከአለባበስ ወጣ በተለያዩ ጌጦች የሚያያት ከሆነ በዚያ ቅጽበት አይምሮው ላይ የሚመጣለት ምልክት አለ። ያ ምልክት ምንድን ነው የሚነግረው? ስጋው የመጀመሪያው የኛ እንግዲህ ደመነፍስ አለን፣ እንስሳት ነን። በነገራችን ላይ በዝቅተኛው ስንጠና እንስሳት ነን። መጽሐፉም ስለሚል ነው። ሳይንስ ብቻ አይደለም እኛን ሶሻል አኒማል ብሎ የሚያጠናን፣ ሳይንስ ብቻ እንዳይመስላችሁ። መጽሐፍም እኛን እንስሳት ብሎ ያጠናናል። መጀመሪያ ያ ማለት ነው እንበላለን፣ እንጠጣለን፣ እንራባለን። ይሄ የእንስሳት ጠባይ ነው። እንተኛለን፣ እናድጋለን፣ እንሞታለን። ይሄ አንበሳም እንደዚሁ ይሆናል። አያችሁት? ስለዚህ በእንስሳት ደረጃ እንጠራለን። ከፍ እያለን ስንሄድ ግን መልአካውያን ወይም እንደ መላእክቱ ተብለን እንጠራለን ማለት ነው። ስለዚህ ከፍታችን ነው የሚወስነው። ስለዚህ አንድ ሰው
አንዲትን ሴት ሲያይ የሚሰማው መጀመሪያ አይምሮው ላይ የሚመጣው ሔዋንህ ናት የሚል መልእክት ሊነግረው ይችላል። እሷ እኮ ሔዋን ናት ሊለው ይችላል። አዳም ልክ ከእንቅልፉ ሲነቃ አጠገቡ ማንን ነው ያገኘው? ሔዋን። ይቺ ሴት ምን ትሆነኛለች ነው ያለው? ሚስቴ ትሆነኛለች ነው ያለው። በቃ አዳም ትክክል ነው። አዳም ትክክል የሆነው ለምንድን ነው? ሌላ ወንድ የለም፣ ሌላ ሴትም የለም። ገባቸው ሐሳቤ? ሌላ ወንድም የለም፣ ያለው እሱ ነው። ስለዚህ ልክ ነው። ያለችውም እሷ ናት። ስለዚህ ልክ ነው። ሁለት ሴቶች ቢሆኑ ኖሮስ ለምሳሌ ማለት ነው ሔዋን፣ ሁለት ሔዋን፣ ሶስት ሔዋን ቢልስ እነዚህ ሶስቱም የኔ ሚስቶች ናቸው ቢል ያኔ ስህተት ይሆናል ማለት ነው። አጠገቡ ላለችው ሴት ባል ሆኖ ራሱን አድርጎ መስጠቱ ግን ልክ ነው። ተፈጥሯዊ መልእክቱ ሲግናሉ እንደዛ። አንድ የሚባል ነገር አለ ባዮሎጂ ትምህርት ስንማር መጀመሪያ የምናየው ነገር ተዘቅዝቆ ነው የምናየው የሚል ነገር ታስታውሳላችሁ? ኢንቨርትድ ሆኖ ነው የምናየው። ከዛስ በኦፕቲካል ነርቭ አማካኝነት ወደ አንጎል መልእክቱ ተልኮ ከዛ አንጎል አብራርቶ ይሄ ጠረጴዛ ነው፣ ይሄኛው ድንጋይ ነው ምናምን ብሎ አስተካክሎ ምስሉን ይልክልናል። ስለዚህ ማብራሪያ እንሰጣለን። ከዛ ጀምሮ መረጃ ያለን እንሆናለን ማለት ነው። አያችሁ፣ መጀመሪያ ተገልብጦ ነው የምታየው። ስለዚህ መጀመሪያ ስናይ ገልብጠን ነው የምናየው። ከዛስ አይምሯችን ያስተካክለዋል። ይቺ የገሌ ሚስት ናት፣ ያንተ አይደለችም፣ ያንተ ሔዋን አይደለችም፣ ስለዚህ አርፈ ተቀመጥ የሚል የአስተውሎት መልእክት ይመጣል ማለት ነው። የልቡና መልእክት ይመጣል። ሴቶቹም እንደዛው። ለዚህ ነው በቤተ ክርስቲያን ወንዶች የብቻ ሴቶች የብቻ እንዲሆኑ የሚፈልገው። ለዛ ከምን የተነሳ? ከህሊና የተነሳ። ከምን የተነሳ አልኳችሁ? አሁን ማንም ሰው እዚህ ገብቶ ዝሙት ይሰራን ተብሎ ተጠብቆ አይደለም። ነገር ግን በፊት ለፊቱ ስላለችው ሴት ሊያስብ ይችላል። ስለ ጸጉሯ መርዘም፣ ስለ ቁመናዋ፣ ስለ ቅላቷ፣ ስለ ውበቷ፣ ስለ ተቀባችው ሽቱ፣ ስላደረገችው ቀለበት፣ ስለ እነዚህ ነገሮች ሊያስብ ይችላል። አለማሰብ አይችልም። ያችሁ ሐሳቡን ኢንተርቴይን እያደረገው ላይቆይበት ይችላል። አይምሮ ላይ ግን ብልጭ ይላል። ለምን ይጎዳ ይሄ ሰው? በሰላም ያምልክበት፣ በሰላም ይጸልይበት። ስለዚህ ሴቶች በሴቶች ቦታ፣ ወንዶች በወንዶች ቦታ እንዳይሰናከል እንዳትሰናከል አይምሮ ቢዚ እንዳይሆን ለቅጽበትም ቢሆን ይሄ ነው የህሊና ተብሎ የሚጠራው። ይሄ ነው ግማሽ መንገድ የሄደው ሰው ግማሽ ተግባሩን የሰራ በሐሳብና በግብር መካከል ያለ ሆኖ ቀኖና ይሰጣል። የሄደው ሰው ግን እንዳደረገ ነው ተቆጥሮ ቀኖና የሚሰጠው። ስለዚህ አንድ ሰው ተመኘ ሲባል ይሄ አሁን ያነሳውላችሁም ሐሳብ ያችን ሴት መመኘት ብቻ ሳይሆን የሚፈልገውን ነገር ሁሉ አድርጎ ከአቅሙ በላይ ሆኖ ከዚያች ሴት ጋር ሳይተኛ ቢቀር አመንዝሯል። አቅም ገድቦት፣ ጊዜ ገድቦት፣ ቦታ ገድቦት፣ ሌሎች ነገሮች ገድቦት እንጂ እሱ ግን እዚያ ቦታ ተገኝቷል። ስለዚህ አመነዘረ ይባላል። ገብቷችኋል ሐሳቤ? ከድርጊት ጋር እኩል አቅም ያላቸው ሐሳቦች አሉ። ስለዚህ ከእንደዚህ ነገሮች መጠንቀቅ ያስፈልጋል እና ይሄ የሐሌው ኃጢአት የመጨረሻው ግብር ተብሎ የሚቆጠር ነው። ነገር ግን መንገድ ጀምሮ አማትቦ የሚመለስ ሰው ይሄኛው በጥቂት ቀኖና የሚታለፍ ነው። ከዛ ደግሞ የመጀመሪያው አስቦ የሚያማትበው ግን እግዚአብሔር ይፍታ ሲባል የሚፈታለት ሰው ነው። ለዚህ ቀኖና መግባት አባቴ እንደው አንዴ ልሰርቅ አስቤ ነበር ከዛ ተውኩት ብሎ መናዘዝ አይጠበቅበትም። ያሰብነውን ሁሉ መናዘዝ አይጠበቅብንም። ግን ያ ሐሳብ ወደ ተግባር እንዲለወጥ ብዙ ጥረት አድርገን ሳይሳካ ቀርቶና በህሊናችን የማድረግ ያ ተሰምቶን ከሆነ እሱን ግን ለነሳባት መናገር ያስፈልጋል። ስለዚህ ከኃጢአት ንጹህ መሆን ሲባል ከሁሉም ኃጢአት ንጹህ ልንሆን አንችልም እና በዚህ ምክንያት እየራቅን እየሸሸን የምንኖር ሰዎች አለን። በነገራችን ላይ የጌታ ስጋና ደም ከጥቃቅኑ ከተሰወረው ኃጢአትም የማንጻት ይቅርታ የማሰጠትም ኃይል ያለው ነው እና ትላልቆቹን ኃጢአቶች የሚታዩትን የሚነገሩትን በአንደበት እና በተግባር የተገለጡትን ኃጢአቶች ተናግረን ለነዚያ ቀኖና ወስደን የሐልዮውን ግን እግዚአብሔር ይፍታ ተብለን ንጹህ መሆን ስለምንችል ስጋውን ደሙን መቀበል ይኖርብናል ማለት ነው። ስለዚህ አንደኛው ማመን ነው። ሁለተኛው ከኃጢአት ንጹህ መሆን ነው። ይሄን ጥቅስ እናስገድፍና በሚቀጥለው ጊዜ የምንመለከተው ይሆናል። ሳምንት ይቅርታ ታደርጉልኝና ከዚያ በኋላ ባለው ጊዜ እንቀጥላለን ማለት ነው። የምናገረው ስለማከብራችሁና ምናልባትም ደግሞ እመጣለሁ ብዬ የዋሸሁ እንዳይመስል ነው እንጂ ሳምንት ለሌላ አገልግሎት እወጣለሁ። ለዚያ ይቅርታ ይደረግልኝ። ሌሎች መምህራን ግን ታላላቅ መምህራን ይጋበዛሉ። በዛኛው የዛሬ 15 ቀን ሐሙስ እንደ እግዚአብሔር ፈቃድ እንገናኛለን። ታላቅ ጉባኤም ተዘጋጅቷል። ሰምታችኋል አይደለም? ከ22 ጀምሮ ማለት ነው። ከሰኔ 22 ጀምሮ እስከ ሰኔ 26 ድረስ ታላቅ ጉባኤ ተዘጋጅቷል። መምህራን ይጋበዛሉ። የኛው ጉባኤ ሐሙስ ነው፣ መዝጊያ ይሆናል። ስለዚህ ይህንን ሐሳብ እንዲያውም ያኔ በርከት ያለ ሰው ሊኖር ስለሚችል እንዲያውም ይህንን በደንብ አድሬስ ማድረግም ስላለብን ማድረስ
ስላለብን ምናልባት በዛ ልንቀጥል እንችላለን። አደራ እምላችሁ ግን ምናልባት እዚሁ ያለው መምህር ነው እኛ የምናውቀው ነው። አዲስ ቢመጣ ነበር እንጂ ጥሩ ብላችሁ እንዳትቀሩ አደራ እንላችኋለን። ብትቀሩ ደግሞ በእግዚአብሔር ቃል ዳኝነት እንፋረዳችኋለን በእውነት ማለት ነውና ለዛ በሰላም ያደርሰን። ሁላችንም ለቅዱስ ሥጋው ለክቡር ደግሞ ያብቃል። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።